የሚልን ወንድምን ሄድና አሳስቦት ብትለው የምስራች ነው። ባይብል ይላል። እኔ የሚያሳዝኑኛሉ መንገድ ላይ ወንጌል የሚሰሩ ሰዎች ይወዳቸዋል፣ አይላፉ ግን ችስታ የሚመርጡት አስቁሟ ባለቤቱ ነው። ለእሱም የምስራች ነው። ምስኪን ረዱት ጥልገን ወንድሜ ኢየሱስ ይወዳል እንዲህ የሚል ምን መሰለህ? እሱ ሲወደኛል አንተ እኮ ወደድከኝ የሆነች ምሳ ነገር ጎስፕል አይደለም። ፍሬንድ ሆዱ ተጣብቆ ለምን ታስጨንቋለህ? 9 ጥቅስ ትለቅበታለህ። ስለዚህ አሁን የተፈታው የወንጌል ሰባኪ አይደለም። ወንጌልን የሚያጣጥል ሆድን የሚሰብክ 24 ሰዓት ሙሉ ሆድን የሚሰብክ እግዚአብሔርን ስም በመድረክ ላይ የሚያሰድብ እስቲ እዚህ ሚዲያ ላይ እስቲ ኦርቶዶክሳውያን ቢሰናከሉ አሁን በጴንጤነት ቢሰናከሉ በማን ቪዲዮ ሊሰናከሉ ይችላል? ወይስ በማን ቪዲዮ ሊያላግጡ ይችላል? የሆነ ሙስሊም በክርስትና ላይ ወይም በፕሮቴስታንት ስብስብ ላይ ከሚያላግጥባቸው በወንጌልን መሰደቢያ ማላገጫ ካደረጉ ቪዲዮዎችን የሚያመርት ድርጅት የሚያመርት ተቋም የማን ተቋም ነው? የሄኖክ ጂፒኤስ ተቋም አይደል? አሁን ሰምታችሁታል። ሮሜ ምዕራፍ 10 ላይ ቁጥር 17 ላይ ባንተ ምትል ሴት አለች። በእኔ ለምንድን ነው እንትን የሚሉት የሚሰናከሉት? ለምንድን ነው የሚሰናከሉት? እና ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ ያለውን ቃል እምነት በመስማት ነው መስማትን በእግዚአብሔር ቃል ነው የሚለውን ሐሳብ ያመጣል። ወንጌል ምንድን ነው የሚለውን ፍቺ ወስድና የምስራች ነው። ስለዚህ የምስራች ለአንድ ሰው የምስራች ምንድን ነው? የቤት ኪራይ ላለበት ሰው የምስራች የቤት ኪራይ ተከፍሏል ማለት ነው። ሪሊ ሄኖክ የቤት ኪራይ ተከፍሏል ብሎ እዛ አዳራሹ ስላወራ ቤት ኪራይ ይከፈላል? የምር ሄኖክ ጥሩ ቃል ስለተናገረልህ አንተ ታገኛለህ? ከጥሩ ቃል በኋላ ሄኖክ ምን ብሎ ነው የሚያስበው? የቅርብ ጊዜ ቪዲዮዎቹን እኮ መመልከት ትችላላችሁ። ምን ብሎ ነው የሚያስበው? እኔ ካህን ነኝ፣ እኔ ነኝ የበረከት ቃል የማወጣው፣ አንተ ገንዘብ ታመጣለህ፣ እኔ ባርካለሁ የሚል በጣም ደፋር፣ በወንጌል ላይ የሚያላግጥ፣ በወንጌል ላይ የሚያሾፍ፣ የእግዚአብሔርን ቃል መገለጫ ማላገጫ የሚያደርግ ትዕቢተኛ ግለሰብ ነው ሄኖክ። ወንጌል ላይ የሚታበይ ትዕቢተኛ፣ እኔ እንደዚህ አላሸበሽብም እንደዚህ ነው ምደንሰው እያለ ወንጌልን ማላገጫ ያደረገ ግለሰብ ነው። ይሄ ግለሰብ ተፈቷል ወይ? ተፈቷል ወይ? ለእናንተ ወንጌል ምንድን ነው? ለእናንተ ወንጌል ምንድን ነው? ወንጌል ብላችሁ የምታምኑት የምታስቡት ምንድን ነው? እና በተለይ የሐሰተኛ ነቢያት ተከታይ የሆናችሁ ግለሰቦች አስቡበት። እስቲ ቁጭ ብላችሁ አስቡበት። እኚህ ሐሰተኛ ነቢያቶች ኢየሱስን እየሰበኳችሁ ነው ወይስ ራሳችሁ ነው የሚሰብኳችሁ? ሄኖክ በጣም ብዙ ጊዜ የሚናገረው ኢንፎ ፕሮፌሲ እንደሆነ ከዚህ በፊት ነግሬያቸዋለሁ፣ አሳያቸዋለሁ። እኔ ያለ ማስረጃ እኮ አውርቼላችሁ እኮ አላውቅም። በማስረጃ ነው ብዙ ጊዜ ማወራችሁ። እንደው ላለመረዳት ስለምትፈልጉ ነው እንጂ በማስረጃ ነው ብዙ ጊዜ የምነግራችሁ። እንቀጥል። ኢንፎ ፕሮፌሲ ሄኖክ ሰዎች ምንም ፍንጭ ሳይሰጡት ትንቢት አይናገርም። ይኸውላችሁ አንድ ሰው ይኸውላችሁ ትንቢት እግዚአብሔር ወደ ነበርክበት አይመልስም ለማለት የት ነበር የምትኖረው ብሎ ለምን ይጠይቃል? እግዚአብሔር በመረጃ ላይ ተመስርቶት ቀጥሎ የሚናገረውን ትንቢት ያመቻቻል። ሄኖክ ግን እንደዚህ ነው የሚለው። ይኸውላችሁ ኢንፎ ፕሮፌሲ ይባላል። ይኸውላችሁ ስሙ። የት ነው የምንኖረው? ቃሊቲ እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ይሄ ሁሉ ዳስ፣ ይሄ ሁሉ ጭፈራ ወደ ተወለድክበት አገር አትመለስም ለሚል ቃል ኢየሱስ ያገናው ማከለክለው ጌታ ምስክሬ
ምንጩ ፈለቀሉ። እግዚአብሔር ባርኮአል። አትመለስም አለ። አቺጌስ አቺኮሬማ ይሄን ነገር እኔ ሄጄ ተደብቄ የቀረስኩት አይደለም፣ የተለቀቀ ቪዲዮ ነው። ምን አለው? የት ነው የምትኖረው አለው። ቃሊቲ ነው የምኖረው አለ። አይ ከቃሊቲ በኋላ በፊት የት ነው የምትኖረው ሲለው ወላይታ ነው። ስለዚህ ሁለት ነገር ያውቃል። የት እንደሚኖር ነግሮታል። ቃሊቲ ነው የሚኖረው። ከቃሊቲ ከመኖሩ በፊት ወላይታ ሶዶ ነው የምኖረው ብሎታል። ስለዚህ ሁለት ነገር አውቋል። ኢንፎ ፕሮፌሲ ከራስህ አፍ በሚወጣ ቃል መረጃ ከሰበሰቡ በኋላ ነው ትንቢቱን የሚነግሩክ። ስለዚህ ምን አለው ቀጥሎ? ወደ ተወለድክበት አገር አትመለስም ይልሃል እግዚአብሔር የሰራዊት ጌታ አለ። የሰራዊት ጌታ እግዚአብሔር ወደ ተወለድክበት አገር አትመለስም ብሎት ከሆነ ቀድሞ ለምን የት እንደነበረ ኢንተርቪው ያደርገዋል። ይሄንን ብቻ ይዤ ቢሆን ኖሮ ልክ ናችሁ ይሄ ሰውዬ እንደዚህ አንዳንድ ጊዜ እንደዚህ ሊያደርግ ይችላል ትላላችሁ። ይሄንን ቀጥሎ ይሄንን ቪዲዮ ተመልከቱ። በቤታችሁ ውስጥ የሚኖር ወንድ ልጅ አለ? ስሙ። እችን ልጅ እቤታችሁ የሚኖር ወንድ ልጅ አለ ብሎ ይጠይቃታል። ከዛ የልጅቷን ድርጊት ስሟት፣ ፊቷን ምናምን ተመልከቱት። አሁን አንድ ሰው እቺ ልጅ ካወራችው ወሬ ተነስቶ መገመት ይከብደዋል ወይ ቸርች ውስጥ? ከዛ በኪቦርድ ታደነቋቁራት አለ፣ ህዝቡ ይበጠብጣል፣ ያጫጩሃል፣ የማሰቢያ ጊዜ አይሰጥም፣ ሰው ስሜታዊ ይሆናል። ምን እንዳልክ አይታወቅም። አሜን አሜን ተብሎ ነብይ የሚለውን ስም ለጥፈ ትቀጥላለህ ማለት ነው። ስሙት። በቤታችሁ ውስጥ የሚኖር ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም? በቤታችሁ ወንድ ልጅ አለ አለ። እግዚአብሔር ነግሮት ከሆነ ወንድ ልጅ አለ ለምን ይላል? በቤታችሁ ወንድ ልጅ አለ ይላል። ወንድሞቼ አሉ ካለች ወንድሞቿ ላይ የተመሰረተ ትንቢት ሊነግራት። አይ አባቴ አለ አለችው። ስለዚህ እቺ ልጅ ከዝን የላትም፣ ያጎት ልጅ ያክስት ልጅ የላትም። ከዛ አጎቶቿን ቤት ውስጥ የሉም። ስለዚህ አባቷ ብቻ ነው ወንድ ሆኖ ቤት ውስጥ ያለው። ስለዚህ አንድ ነገር አውቋል። ቤታችሁ ወንድ አለ? አዎ አባቴ አለ። ከዛስ ለአባትሽ ልጸልይ ሲላት ልጅቷ ምን አይነት ፊት አሳየችው? አዎ አባቴ በጣም ቤታችን ምናምን አለች። በቃ ይሄንን ካየው እኔ አሁን ለምሳሌ አውቃለሁ ቤታቸው ውስጥ ልጅቷ መርገም እንዳለ ይሰማታል፣ የሆነ ጉድለት እንዳለ ይሰማታል። በአባቷ ምክንያት ችግር አለ እዛ ቤት ውስጥ። በቃ አውቄያለሁ። ኢንፎ ፕሮፌሲ ይባላል። የገዛ አንደበትህ በስሜ ህዝብ ፊት ስለሆነ የምትጠየቀው ተሳስተ እውነቱን ነው የምታወራው። ይቺ ልጅ መድረክ ላይ ቆማ አታውቅም። በህዝብ ዘንድ ነው ማይክ ያደረጉባት። ላይት በርቶባታል። ካሜራ ፊት ለፊቷ ደግነዋል። ራሷን የምትቆጣጠርበት ኤክስፒሪየንስ የላትም። ካሜራ ፊት ህዝብ ፊት ማውራት ማለት ነው። ስለዚህ ቤታችሁ ወንድ ልጅ አለ ሲላት አዎ አባቴ ነው ያለው። በቃ ድንገት ነው እውነቱን የምትነግረው። ስሙትም፣ ፊቷን እዩት። ከዛ ለአባቷ ያላትን ፊት በቃ ቀላል። ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን በጣም አባቱ በጣም ትልቅ ሰው የሚባል አይደለም? አዎ አይደለም። ወጣት ነው እኮ። ለሱ ልጸልይለት? ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው። አባትሽ አይደል? አዎ። እሺ እሱን ስኬት የዘጋበት እውነት ነው። እውነት ነው። ለሱን አስለቅቅለት። አሜን። አስለቅቅለት። አባህላጋባ አሜን። ሁሉ ጊዜ ነው የሚበሳጨው። እውነት ነው። ሁሉ ጊዜ ነው የሚያዝነው። እውነት ነው። ከቤት አልወጣም ሲል በግድ ነው ውጣ የምትሉት። አዎ። አሁን ሰብረዋለሁ። አሜን። ሰበር እርግማን ይፈልቅናታልና አሜን። አለመከናውን ተሰበረ። አሜን። ሰበር በችግር ውስጥ ነው ያለው አይደል? አዎ። ሁሉም ተጨንቆ ነው ያለው። ይኸውላችሁ እቤታችሁ ወንድ ልጅ አለ አለ። አዎ አለች። አባቴ ነው ያለው አለች። ከዛ ለአባትሽ ልጸልይ አላት። ከዛ ለአባትሽ ልጸልይ ሲላት አው ምናምን በአባቷ ዙሪያ ላይ ችግር እንዳለ ፊቷ ይናገራል። ልጅቷ ምንም በቃ ይሄ መገለጥ አያስፈልገውም። የአራድዬ ሄኖክ ደግሞ ጥርሱን የነቀለ የአራድዬ ልጅ ነው። የሩዋንዳ ቦሌ ሩዋንዳ ነው ገባ ተወልዶ ያደገው። ዝም ብሎ ፋራ እንዳይመስል አይደለም። እሱ ቦሌ ሩዋንዳ የተወለደው ቀርቶ ከሰባት ተራራ በፊት የሾላው ነብይ ያለው ራሱ እዩ ጩፋ እንኳን በሳይኮሎጂካሊ አራዳ ነው። አይደለም ሩዋንዳ ተወልዳ እዛ ሽንሽቾ ምናምን ተወልዳ አራዳ ትሆናል። ያው እርድና የሰፈር ጉዳይ ስላልሆነ ማለት ነቃ ካላ ጭንቅላት አራዳ ትሆናል። ግን ደግሞ የአዲስ አበባ ልጅ ስትሆን የመሀል ከተማ ልጅ ስትሆን የሁሉ የከተማ ሁሉ የክልሉ ሁሉ አራዳ የሚመጣበት እርድና የሚመረትበት ሰፈር ላይ ስለሆነ የምትወለደው እርድናውን በደንብ ታውቃለህ። ከሰው ጋር መኖር እንዴት እንደሚቻል ታውቃለህ። ፊት ማንበብ ትችላለህ። አክቹዋሊ ምንም እንኳን ባታውቅ ፊት ማንበብ ትችላለህ። የክፉ ሰው ፊት፣ የደግ ሰው ፊት፣ የሚሸወድ ሰው ፊት ታውቃለህ። ከዛስ አባትሽ እንትን ልጅ ነው አይደል ምናምን አላት።
እዛ ወጣት ጎልማሳ ነገር ነው አይደል? አዎ አላት። ስለዚህ ያሳየችው የመጀመሪያ ፊት አለ አባትሽ ቤት ውስጥ ተቀምጧል፣ እርግማን ሰብራለሁ በረከታችሁን ያዘ ሲል ልጅቷ መርገብገብ ጀመረች። ብደግሞ ቅር አይላችሁማ? ብደግሞ አዎ ቢኮዝ ኦፍ ሺዝ ያንግ ትክክል ነው። እሷም ጩጬ ነገር ስለሆነች ሊወልዳት የሚችለው መቼም ከመቄዶንያ ያለ አዛውንት ሊሆን አይችልም። እችን ልጅ ሊያደርስ የሚችለው ጎልማሳ ልጅ ነው ሊሆን የሚችለው። ቀጥሉ። መገመት በጣም ቀላል። ስሙት፣ ሙሉ ፊቷን በደንብ ይት ለሱ ልጸልይ። አዎ ጸልይ። ቤታችን በጣም አባትሽ በጣም ትልቅ ሰው የሚባል አይደለም። አዎ አይደለም አይደል? ወጣት ነው እኮ። ለሱ ልጸልይለት። ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው። እሺ እሱን ስኬት የዘጋበት እውነት ነው። እውነት ነው። ለሱ ላስለቅቅለት። አሜን። አስለቅቅለት። አባ ሀላካባ አሜን። ሁሉ ጊዜ ነው የሚበሳጨው። እውነት ነው። ሁሉ ጊዜ ነው የሚያዝነው። እውነት ነው። ከቤት አልወጣም ሲል በግድ ነው ውጣ የምትሉት። አሁን ሰብረዋለሁ። አሜን። ሰበር። እርግማን የሚሰብር ቅባት አለና ውሸታ ምንም ቅባት የለም። እጅ ላይ ያዝኩ ዘይት ነው ቅባት፣ ያንተ ቅባት ውሸታ። ሁሉም ተጨንቆ ነው ያለው። መክፈል እስኪያቅተን ቤት ኪራይ መክፈል። እናቴ በጣም ተጨንቃ ነው ያለችው። መብላት እስኪያቅተን አትብሉ እያለች አትብሉ በቃ የለም እንዴት አድርጌ ላኑራችሁ እኔ እንዴት ሆኜ አላውቅም እያለች ነበር። ስንት ናችሁ? ሁለት ልጆች ከአባታችሁ ጋር። ጌታ ዝም ቤት ታሪክ ይቀይራል። ባላ ፕሮግራም ሲያልቅ እናትሽን በስልክ አገኛታል። አገልጋዮችን እናገኝ። ዛሬ ለቤታችሁ እኔ በረከት ልካለሁ። በእሱ ይጀምራል። ለአባትሽ ግን በር ተከፍቷል። ጥሩ ነው። ኢንፎ ፕሮፌቲክ ብር እንደዚህ መስጠት ጥሩ ነው። ስጥ። ያው የምትሰጠው የራስህን ብር ስላልሆነ ማለት ነው። እዚህ ጋር ደግሞ ስሙት። መሬት ነበረ። ኢንፎ ፕሮፌሲ ይባላል። ምንድነው እናቴ? እሱ ፋይል ያዙ። መሬት ነበረ። ለ42 ዓመት ቤተሰብ የያዘው መሬት ወሰዱበት፣ ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አቀለ። አሜን አይሳታ። አሜን ያብላክ። ብዙ ጊዜ ፍርድ ገልብጫ አቃለ ይላል። ብራዘር አሁንስ ገልብጠን የተፈታ ወይስ ተገልብጦልህ? ፍርድ ገልብጬ አቃለ ይላል። እነዚህ ሰዎች መታሰራቸው ለዚህ ነው አስፈላጊ ነው የምላችሁ። ፍርድ እንደሚገለብጥ ያወራል ምናምን። ፍርድ ለምን ትገለብጣል? ሰው በትክክለኛ ህገ መንግስት ያለበት ሀገር ውስጥ ከሆነ ያለ ነው ሰው ተከራክሮ ባቀረበው ማስረጃና በሙግቱ አሳማኝነት ፍርድ ቤት ይወስንለታል። ምንድነው አንተ የምትገለብጠው? ፍርድ ገልብጫ ቃል ይላል። እችኛዋን ደግሞ ስማት። እችኛዋን ሴትዮ ፋይል ይዛለች። ኦሬዲ ፋይል የያዘ ሰው እንደዚህ ፋይል የያዘ ሰውዬ ምንድነው ያዝከው ፋይል ብለህ ከጠየቀው በኋላ የቤት ክርክር ክስ አለብኝ ካለ በቃ የቤት ክርክር ክስ እንዳለበት ታውቃለህ። ስለዚህ ምንድነው የምትለው? ጌታ እንደዚህ ብሎኛል፣ ፍርድ ገለብጣለሁ ብሎኛል፣ እጅ አስገባለሁ ብሎኛል። ምክንያቱም ሐሰተኛ ነቢያት በዛም ሆነ በዚህ የምትፈልገውን ነገር ነው የሚያወሩልህ። የቤት ክርክር ኖሮብህ ጌታ በአንተ ይጠቀማል አይሉክም። ስለ ቤቱ ክርክር ነው የሚያወሩ። ውጭ ለመሄድ ፓስፖርት ይዘህ እያዩ እግዚአብሔር አገልግለኝ ቁጭ ብለው አይነግሩም። አገልግለኝ እዚሁ ከተማ ላይ ባርካለሁ ይላል አይሉም። በር ከፍትላለሁ። ወደ ቤልጂየም ስትሄድ ይታየኛል፣ ወደ ዩኬ ስትበር ይታየኛል፣ ወደ አሜሪካ ወደ ካናዳ ስትገባ ይታየኛል፣ ድንበሮች ሲከፈቱልኝ ይታየኛል። የኬንያ ወፍ ወደ አዲስ አበባ ማንም ሳይጠይቃት ድንበር ላይ ማንም ሳይፈትሻት እንደምትገባ እንደዚሁ ልክ እንደዛች ወፍ ድንበሮችን እያቋረጥክ ስትበር ስትከንፍ ይታየኛል ይሉሃል። በቃ አለቅ። ይሄ ሌብነትን እውነት ነው ምልክ እግዚአብሔር አይዘበትበትም። በቃ እግዚአብሔር ይዘው ውሸታም ነህ፣ አጭበርባሪ ነህ። ምንድነው እናቴ? እሱ ፋይል ያዙ። መሬት ነበረ። ለ42 ዓመት ቤተሰብ የያዘው መሬት ወሰዱበት፣ ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አቀለ። አሜን አይሳታ። አሜን ያብላክ። መንፈስ ከኔ ጋር አሜን። ይሄን ካርታ ሰጠውሽ። አሜን አሜን። ተወራርቼ ነው የመጣው። ፍርድ ቤት የነጠቀሽ። አዎ በኢየሱስ አሜን። ፍርድ ቤት የነጠቀሽ ካርታ ሰጠውሽ እያለ ልስጥሻ እናቴ። አሜን በኢየሱስ ይሄ መሬት አሜን። ሌላ አይደለም ራስ አሜን። ጋቼማስ አዋላስ የተሰካብሽን ጦር ነቀልኩታል። አሜን ነቀልኩት አለኝ። ከዚህ ቀን በኋላ ጤነኛ ነሻል። አሜን። እንዲህ ከኋላ
እዚህ ጋር የተሰጠው ዋጅራችን የሚጨመድልሽ እሱ ጦር ለይዋለሁ። ይህን መሬት ሰጥቼሻለሁ ይላል። ይኸውላችሁ ይህን መሬት ሰጥቼሻለሁ የሚለው ሄኖክ የጎረቤቶቹን መሬት መንግስት ከፈቀደለት ውጪ አስምሮ እየተሟገተችው ነበር። ጎረቤቱ አብራው የኖረች እዛው ሩዋንዳ አካባቢ ነው ቸርች ግንባታ ተብሎ መሬት አስተዳደር የሰጠው። እዛው አካባቢ ላይ መሬት አስተዳደር ከሰጠው መሬት ውጪ በሆነ ጉዳይ አጽፎ ይሄን መሬት ለኔ ተሰጥተኛል ብሎ አጽፎ በግድ የወሰደባቸው ሰዎች እኔ ጋር መጥተው ነበር። እኔ ጋር በግል መጥተው ነበረ። የሰው መሬት በጉልበት የሚወስድ ሰውዬ ካልወሰድኩ ብሎ የሚፍጨረጨር ሰውዬ አሁን ቸርች የሚገነባበትን ማለት ነው ሚል ሰውዬ የሰው መሬት አሰጣው ሰጠው ከዳኛው እጅ ቀማው ይላል። ከዚያ ነብይነት ከዳኛ እጅ ላይ መሬት መንጠቅ ነው? መሬት መንጠቅ ነው ወይ? ይሄንን ነው አሁን የምትደረጉ ሰዎች። እግዚአብሔርን ቃል አታውቁም። ምንለውን ነገር እንኳን ለመረዳት የአማርኛ ችግር አለባችሁ፣ ጥረት አለባችሁ። አብዛኞቻችሁን ሳያችሁ አማርኛ የምታውቁ አይመስለኝም። ይሄን ደግሞ ስሙት። ኢንፎ ፕሮፌሲ። ይሄን ደግሞ ስሙት። አግብታል ብሎ ይጠይቅ። እኔ አግብቻለሁ ግን ተለያይተናል። እሺ በጋብቻ ዙሪያ ምንድነው ፕሮግራም? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ። አሁን ከፊት ሌላ ስለሱ አይደለም ያለፈው ነው ያላየሁትን አላየሁትም። ወደፊት አገባለሁ። እሺ በክብር ነው አገባለሁ። አዎ እኔ አሁን ስላለፈው አያገባኝም። ያላሳየኝ በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻል። አሜን ሃሌሉያ። የትንቢት አለ ምን ላድርግ እንግዲህ እኔ ምን ላድርግ? አግብታል ብሎ ጠየቀው። አግብቼ ነበረ አሁን ተለያይተናል አለ። ከዛ በጋብቻ ዙሪያ ላይ ምን እቅድ አለ አለው። ማግባቱን ከጠየቀው በጋብቻ ዙሪያ ላይ ያለውን እቅድ ከነገርከው በኋላ መተንበይ የሚባለው ነገር አያስፈልግም ነው። ይሄ በመረጃ ላይ የተመሰረተ የትንቢት አገልግሎት ይባላል። እነ ሄኖክ የሚያገለግሏችሁ በመረጃ ላይ የተመሰረተ የትንቢት አገልግሎት ነው። በቃ አለቀ። ሐሰተኛ ነቢያት ናቸው ስንላችሁ በእግዚአብሔር ቃል ማስረጃ ነው። የመጀመሪያ ወንጌል ማለት የቤት ኪራይ ይከፈልልሃል ማለት ነው የሚል ሰው ነው። የምስራች ማለት የቤት ኪራይ ይከፈልልሃል ብሎ ወንጌል የሚለውን የምስራችን ቋንቋ ስለ ሆድ፣ ስለ ምግብ፣ ስለ መጠጥ፣ ስለ መብል እንደሆነ የሚናገር አንድ የራቦን ሰውዬ በሰማይ የእግዚአብሔር መንግስት ተዘጋጅቶልሃል ብትለው ምን ያደርግለታል አይነት ነገር የሚል ሰውዬ ነው። ሰው ምንድን ነው እያልኳቸው ያለሁት ሐሰተኛ ነብይ ነው። ይሄ ሰውዬ ተፈታ ብለህ እልል የምትለው እንደዚህ ተመሳሳይ ሐሰት እንዲነግርህ ነው። በቃ በነገራችን ላይ ይሄ ልጅ አሁን ያሳያችሁ ልጅ ሚስቱን ፈቶ የነበረ ልጅ ሌላ ትዳር ትመሰርታለህ ያለው ልጅ ከሚስቱ ጋር ተታርቀው እየኖሩ ነው። ይሄ ልጅ ያቺኛዋስ እኔ አላየሁም። ማርታ ከባሃዲፌም ታላፋሪያስ አራካካምቦ ከስካዲያና አራሃዲጄ አራካ ሰባሃን ባናታ ኢናሃል ዳንያ ከብራዞኒያ ሁዱ ያከባርዳና የሰው ከመከብራችሁ የፈጸስ አም ሶሪ በጣም ወጣች ልኬልሻለሁ። ግቢ ካልገባሽ አጠናግርሻለሁ በብሎክ ይሄኛው ሌላ ትዳር ይኖራል ያለው ልጅ አሁን ከሚስቱ ጋር ተታርቋል። ይሄ ልጅ ቪዲዮ ሲሰራበት እንዴት በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት አንድ ባለትዳር በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት ይመሰርታል? ገባችሁ አይደል? እዚህ ጋር ተጣልቶ ነበረ። የሚስቴ ጋር ተለያይቻለሁ ያለው በቤተሰቦቹ ምክንያት ማለት ነው። እና ይሄንን ቪዲዮ ጂሚ ቤሪያው ሲሰራ ልጁ በውስጥ በኩል መጥቶ ጂሚ ቤሪያው ጋር አለ፣ ኢንፎርሜሽኑ ማግኘት ትችላላችሁ። ጂሚ ቤሪያው ጋር መጥቶ እኔ ከባለቤቴ ጋር ታርቄያለሁ ይሄንን ቪዲዮ አስወርድልኝ ብሏል ልጁ ማለት ነው። ስለዚህ ሁለተኛ ሚስት ድል ባለ ሰርግ እንደሚያገባ የነገረው
የሐሰት ትንቢት እንደሆነ ጂሚ ቤሪያው አረጋግጧል። ምክንያቱም ይሄው መስካሪ ልጅ ከፈትቻታለሁ ካለው ከመጀመሪያው ሚስቱ ጋር ታርቆ እየኖረ ነው። እንደዚህ ነው እንግዲህ ውሸታቸው። አንደኛ ሁለተኛ ሚስት ማግባት ነውር ነው፣ መጽሐፍ ቅዱሳዊ አይደለም። ሁለተኛ ነገር ሰውን ኢንተርቪው ካደረግክ በኋላ ትንቢት መናገር መረጃ ላይ የተመሰረተ ትንቢት እንጂ እግዚአብሔርን ሰምተህ የምትናገረው ትንቢት አይደለም። በአጠቃላይ ሄኖክ ጄፒኤስ የምትሉት የምትከተሉለት የምታራግቡለት ሰውዬ ሐሰተኛ የሐሰት አባት ሰይጣን የሚጋልበው ምድራዊ ኑሮን ጥቅሙን ብቻ የሚከተል ግለሰብ ነው። ሌላ ምንም አይነት ትርጉም የለውም። ስለዚህ ተፈታ አልተፈታ ያን ያህል የሚደንቀኝ አይደለውም። አንድ ቁጥር ልከሻል፣ እስቲ ነይ ግቢ። በእንትኑ ጉዳይ ላይ ካወራሽ ማለት ነው። የአንድ ቁጥር የጻፍሽዋ ዝም ብለሽ ስለፈልፍ የነበርሽ ልጅ አለሽ። ነይ ግቢ። ሙሉ ነው ምናምን የምትበይ እነ ሙሉ እኮ ነው ያስቸገራችሁን እኮ። እኔ ደግሞ ሐሰተኛ ነቢያት የሚከተሉ ሴቶች ተመሳሳይ እዋቸው፣ በጣም ማቴሪያሊስት ናቸው። ይህንን ዓለም በጣም የሚወዱ ናቸው። በጣም በቃ እነዚህ ሰዎች በጴንጤ ማሊያ ባይኖሩ ኖሮ እና አባት አምራት ጋር ምናምን የሚዞሩ ናቸው። ዝም ብላችሁ ገብታችሁ ፋይሎቻቸው እዩ። ሙሉ አንተ የሰው ምስክር መሆን ትችላለህ። ሰላም ነው። አንተ መንፈስ መለኮት ነህ እንዴ? አንተ የተወራበት ማውራት ትችላለህ? አዎ ማውራት ትችላለህ። ምክንያቱም ጸጋን የሚሰጥ እግዚአብሔር ነው። አንተ ጸጋን እግዚአብሔር የሱ መታሰር ብርቅ አይደለም። ሰው ያጠፋል። አንዴ ያጠፋል። ካጠፋ ቢታሰር ምንም አይደለም። አንተ ቪዲዮ ቆራርጠህ እንደዛ ማድረጉ ተገቢ ምን አደረገ? ወንድምን ማንሳት ነው? ወንድሜ አይደለም ወይንስ መቅበር ነው? ወንድሜ አይደለም የአንቺ ወንድም ከሆነ ያው ጠንቋይ ለጠንቋይ ወንድም ሊሆን ይችላል። አይ ወንድም በክርስቶስ ኢየሱስ እኮ አይደለም። በክርስቶስ ኢየሱስ አይደለም። ጸጋውን አስቀምጥና በክርስቶስ ኢየሱስ አይደለም። በክርስቶስ ኢየሱስ አይደለም። እሱ ጌታ ነው የሚያውቀው። ጌታ ነው የሚያውቀው። አንዴ ቆይ፣ ዝም ብላችሁ ተለፈለፋችሁ ከኔ ጋር ማውራት አትችሉም። አንደኛ ከኋላ ያለውን ድምፅ ቀንሽ። በጌታ የሆነ ሰው አንተ ጆን ግን አንዴ ከኋላ ያለውን ድምፅ ቀንሹና እናወራ። ጆን ጠብቅ። በጌታ የሆነ ሰው ቆይ እስቲ ተረጋጊ፣ እናውራ። ባኪንድ ኮርስ በጌታ የሆነ ሰው ይታወቃል። ጌታ አይደለም የሚያውቀው፣ እኛ እናውቃለን። በጌታ የሆነ ሰው ለምን ካልሽ መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ። አንደኛው እውነተኛ አገልጋይ ከፍሬው የሚታወቅ ነው። ፍሬው ማለት ነው። ፍሬው የእግዚአብሔር ቃል ላይ ያልተመሰረተ ከሆነ መጀመሪያ ላይ ነገር ይቻላል። የምስራች ማለት የቤት ኪራይ ተከፍሎላል ማለት ነው። በሮሜ መጽሐፍ ምዕራፍ 10 ቁጥር 18 መሰረት ይሄ ሰውዬ የሮሜ መጽሐፍ ምዕራፍ 10 ቁጥር 18ን ወስዶ የምስራች አንድ ሴትዮ የቤት ኪራይ ቸግሯት ኢየሱስ ይወድሻል፣ የዘላለም ሕይወት ተገኝቶልሻል፣ የዘላለም መንግስትን አዘጋጅቶልሻል ማለት የምስራች አይደለም ይላል ይሄ ሰው። ከዛ የምስራች ለዚህ ሰውዬ ለዚህ ሴትዮ የቤት ኪራይሽ ተከፍሏል ማለት ነው እያለ እንደዛ ነው መጽሐፍ ቅዱስ የሚያስተምረው። ሙሉ እሺ ጨረስክ? እንደዛ ነው ወይ የሚያስተምረው? ያልኩትን ብቻ ነው ላውራ። አንተም ደግሞ እንደሰማው ጸጥ ብለህ ስም ማለት ጉዳዩ ላይ ብቻ ነው የተናገርከውን ልመልስ። ያው አይ እንትናቱና ጉዳዩ ለአንተ ስንት ነገር ነው የረገጥከው። ይኸውልህ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። በአፉ ሲመሰክር የሚሰማው ሰው ነው አይደል እንዴ? በልቡ ሲያምን ደግሞ እግዚአብሔር ነው። እኛ በአፉ እንደመሰከረና እግዚአብሔር ልጅ እንደሆነ ጌታ እንደተቀበለ እናውቃለን። አንደኛ እሱን እንትን ብለሃል፣ ሰርዘሃል። ይሄ አንተ አይደለህም። የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው ይላል እግዚአብሔር ቃል። ስለዚህ ይህንን ቁጭት አድርጎ ስማኝ፣ ባይጠቅምህም ስማኝ ብቻ ለምት ያለሽ ርዕሰ ጉዳዩ ላይ እናውራ። ሮሜ መጽሐፍ ምዕራፍ 8 እኔ እኮ ደግሞ ዝም ብላችሁ ኮመንት መጽሐፍ ነው መወያየት ልደርስ ነው። ርዕሰ ጉዳዩ ላይ ልደርስ ነው እኮ ወደዛ። ስለዚህ ወደድክም ጠላህም እኔም አንተም ሁላችን በጌታ የሆኑ ወንድማማቾች ነን። የኛ ጸጋ ይጠቅማል አይጠቅምም የሚለውን ባለቤቱ ነው የሚያውቀው። ህዝቡ ራሱ የእግዚአብሔር ቃል ላይ መደገፍ አለበት፣ ሰው ላይ መደገፍ የለበትም። በዚህ አላምንም። ጸጋ የተሰጠው ደግሞ ለቤተ ክርስቲያን ነው አይደለ? ልንጠቀምባቸው የምንችለው ከቃሉ መርምረን እንጂ ማንም የነገርኩሽ ነገር ላይ እናውራ አይደለም
እየነገርከኝ ነው እኮ የማወራው፣ የነገርከኝ ነው የማወራው። ስለዚህ ሁሉንም ነገር እንድታወሪ ያልሽ እኔ ሆስት ነኝ። ይሄ ቤት የኔ ነው። የፈለግኩት ሀሳብ ላይ አወራለሁ። አንተ ብዙ አውርተሃል፣ ብዙ አወራህ እኮ ብዙ አወራለሁ። የኔ ቤት ስለሆነ ማለት ነው። አንቺ ቤትሽን ከፍተሽ ማውራት ትችላለሽ። አንዴ እንዳከፍችው ሚውትሽን ሀሳቡን መስመርና ሲይዘው እንድንወያይ ማለት ነው። አሁን ነገርኩሽ። ይሄ ሰውዬ ሐሰተኛ ነብይ ነው። ሐሰተኛ ነብይ ደግሞ ወንድም አይደለም፣ በክርስቶስም አላመነም። ምንድነው በክርስቶስ እንዳላመነ የምታውቅበት መንገድ ካልሽኝ ትምህርቱ ነው። ክርስቶስ ኢየሱስን በአፉስ መስክሮ ድኗል ምናምን የምትይኝ ከሆነ ያ እኮ ሊያደርግ ይችላል። ምክንያቱም መጽሐፍ ቅዱስ ሐሰተኛ ነቢያት በመካከላችን ነበሩ፣ አሁንም ሐሰተኛ አስተማሪዎች በመካከላችን አሉ ይላል። ሐሰተኛ አስተማሪ በመካከላችን ስላለ ብቻ ወንድማችን ነው ማለት አይደለም። ምክንያቱም ዮሐንስ ስለነዚህ ሐሰተኛ አስተማሪዎች ሲናገር በእኛ ዘንድ ነበሩ እንጂ ከኛ ወገን አልነበሩም ብሎ ደምድሞታል። አሁን በእኛ ዘንድ መሆናቸው ከኛ ወገን የመሆናቸው ማረጋገጫ እንደሆነ አስበሽ ከሆነ ከዮሐንስ ጋር ትጨርሻለሽ፣ ከሐዋርያው ቅዱስ ዮሐንስ ጋር ማለት ነው። በእኛ ዘንድ ያለ ሁሉ ጴንጤ ነኝ ያለ ወይ አማኝ ነኝ ያለ ወንጌላዊ ነኝ ያለ ሁሉ የዳነ ወይም ወንድም ነው የሚል አስተሳሰብ ስብከት አደረግኩ ያልሽው እኮ የጠየቅኩሽን ስላልተረዳሽ ነው። ስለዚህ ጥያቄው ምንድን ነው? ጥያቄው ምን መሰለሽ? ሮሜ መጽሐፍ ምዕራፍ 8 ላይ ስለ የምስራች ያወራል። ሄኖክ ይህንን የምስራች ምን ብሎ ነው መሰለሽ የሚፈታው? ምን ብሎ ነው መሰለሽ የሚፈታው? መንግስተ ሰማያት አለ ብለሽ ብታወሪ ምናምን ብሎ የፈታውን ቅድም ያሰማሽ ቪዲዮ አለ። እሱን ከፍትልሻለሁ። ይሄ ጉዳይ ላይ ምንድን ነው ያንቺ ሀሳብ የሚለውን ታሳይኛለሽ። ስለዚህ እምነት የሚገኘው የምስራቹን ቃል ከመስማት ነው። አንዴ ስማኝ፣ ከምስራች ውጭ ወንጌል የለም። ከምስራች ውጭ ወንጌል የለም እያለ እሺ፣ ስሚ። ከመወለዱ ጀምሮ አልሄደም ነው ሰው ቁጭ ብሏል። ለዚህ ሰውዬ ከትሄዳለህ ውጭ የምስራች አለ? ቤት ኪራይ ቸግሯል። ወንጌል አየሽ ለሱ ወንድሜ ዘላለም ቤት አለ ምስራች ነው። መቻጣት እሱን ኪራዩን ክፈልልኝ ነው የምትለኝ። አየሽ የምስራች አይደለም የዘላለም ህይወት አለ ብሎ የምስራች አይደለም የዘላለም ህይወት አለ ብሎ ለአንድ ለቸገረ ሰውዬ መመስከር ወንጌል አይደለም። የቤት ኪራይን ክፈልልኝ ነው የሚል ሐሳብ ያነሳል። ስለዚህ ሮሜ ምዕራፍ 8 ስለ ቤት ኪራይ ነው ወይ የሚያወራው የምስራችሁ? ሮሜ ምዕራፍ ስለዚህ አሁን መክፈት ትችያለሽ። እንትንሽን ማይክሽን ከፈትኩ ማይክኝ። እሱን አንተ ጥሩ ነው እኮ እንትን ያልከው። ከምስራቹ ወንጌል መጀመሪያ የተናገረው እኮ ከምስራቹ ውጭ ወንጌል የለም ያለክ አይደል እንዴ? ፈውስ ቢመጣ በኢየሱስ ነው። ምግብ ቢበላ ሰውየው በኢየሱስ ነው አይደል እንዴ? አብለታ ኢየሱስን ነው እኮ የምትነግረው እንጂ ምግብ እዚህ ጋር ይገኛል አትለው። አንተ ወንጌል ስትመሰክር ሰዎቹን መጀመሪያ ባሉበት ነገር አውጥተህ ከዛ በኋላ የህይወታቸውን ጌታ ነው የምትመሰክርላቸው አይደለ? አንተ መንፈሱ የተረዳበት መንፈስ እንጂ እሱ እንደዛ ማለት ብሎ አይደለም። ያንተ መረዳት መንፈስ። አየሽ አንቺ እዚህ ጋር የሚናገራቸው አየሽ አንቺ እኔ ለማንም ወግኛ አይደለም፣ እግዚአብሔርን ወግኛ አይደለም። ወግኛ አይደለም። እስቲ ወግና አይደለም እንዴ እቺ ሴት ወግኛ አይደለም ትላለች። ምንድነው ታዲያ የምታወራው? እየተከራከርሽለት እኮ ነው። ወግኛ አይደለም እትዩ ለጌታ ነው የገባሽው? ለጌታ ብለሽ ነው የገባሽው? አትክስ ማንኛውም ክስ የወንድሞች ለጌታ ብለሽ ነው ወይ የገባሽው? እዚህ ቤት ከሳሽ ተጥሏል። ወንድሞች ከሳሽ ተጥሏል። ወንድሞች ከሳሽ ሸይጣን ነው። ወንድሞች ከሳሽ ሸይጣን። ወንጌል ስበክ፣ ወንጌል ስበክ። በይ ይድሽ አንተና በአንተ ውስጥ እየሰራክ ነው። እሺ ይድሽ ይወጣሽ ወንጌል ስበክ ትለኛለሽ። ወንጌል የሚያጣምሙ ሰዎችን ጠማማ ትምህርት እንዳትማሩ ማስጠንቀቅ ወንጌል ነው። እኔ ወንጌል እየሰራሁ እኔ አንድም ቀን ወንጌል ሳልሰራ ወጥቼ አላቅም። እዚህ የምትንፈራገጡ ሰዎች ነው የምትንፈራገጡ ሰዎች፣ በተለይ የሐሰተኛ ነቢያት ካዳሚዎች የሆናችሁ ሰዎች ወንጌል ማለት ከዩ ጩፋ ሰውን መታደግ ማለትም ጭምር ነው። የዩ ጩፋ ባሪያ ነህ፣
የኢዩ ጩፋ ደቀ መዛሙርት ነህ። ከክርስቶስ በላይ የኢዩ ጩፋ መነካት፣ የኢዩ ጩፋ ትክክል አለመሆንን መስማት ያመሃል። ኢየሱስ ላይ ቢዋሽበት ምንም አይመስልህም። ወንጌል በአናቱ ይዘግዘቅ ሲባል ምንም ጤነኛ ነህ፣ ደህና ነህ። የእግዚአብሔር ቃል ሲጣመም ምንም ችግር የለብህም። መጽሐፍ ቅዱስ ያለ አግባብ ሲተረጎም ምንም አይመስልህም። ኢዩ ጩፋ ሲነካ ግን ከራስ ፀጉር እስከ እግር ጥፍር ድረስ ይነዝራል። ሰው ግደል ግደል ይልሃል፣ ተሳደብ ተሳደብ ይልሃል። አንተን ከኢዩ ጩፋ ታድጎ ለኢየሱስ ክርስቶስ ወንጌል ብቻ እንድትሆን መናገር ወንጌል፣ አንተን ከሆኑ ከምትከተላቸው ግለሰቦች ታድጎ መጽሐፍ ቅዱስ ላይ እንድትተከል መጠቆም ወንጌል ነው። ይህ ወንጌል እና ቅናት ምናምን ይላሉ። ለምንድን ነው ግን እንደዛ ብላችሁ እንትን የምትሉት የምታስቡት? እና ሰሞኑን የምታወሯትን ነገር ተው። አቡና ትንቢት ጀመረ ያላችሁት ውሸት ነው። እኔ ትንቢት አልጀመርኩም። የእግዚአብሔር መንፈስ ቅዱስ የትንቢት መንፈስ እንደሆነ አምናለሁ። ግን ወጥቼ እንደዚህ ይሆንላል እንደዛ ይሆንላል ብዬ እየሰበኳችሁ አይደለም። እኔ ካልኳችሁ ክርስትና ውበቱ መስቀል መሸከም ነው። የክርስትና የመጨረሻው እንትን ግቡ የዘላለምን ሕይወት ማግኘት ነው። ክርስትና በክርስቶስ ኢየሱስ ላይ ማረፍ ነው። አሁን ሁሉ ሰው ደግሞ ለምንድን ነው ግን የላካችሁት? ለምንድን ነው የላካችሁት? እሺ አዲሱ ልስማችሁ እስቲ። ለምንድን ነው የላካችሁት? ኤርሚያስ አላችሁ ግን ወይ ዝም ብላችሁ ነው? አቡ በስተት ነው እንደምትልኩት? ያው አንድም ሰው የለም እኮ ላይቭ ላይ የሚልኩት ሰዎች ማለት ነው። አንድ ሰው ገባሽ ሲንገር በረክ አቡ እንዴት ነህ? አቡ የሚባል አካውንት ዳንኤል እንዴት ነህ አቤል? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ጌታ ይባርክ። ሁሉ ሰላም? እኔ ይሰማል አይደል? ይሰማል። ሀሳብን እደግፋለሁ። ሰዎችን ከዚህ ከስህተት መንገድ እንዲመለሱ መናገር በጣም እኔ እደግፋለሁ እና በጣም ደስ ብሎኛል እና በዚህ በርታ ቀጥልበት ልል ፈልጌ ነው። ቴንክ ዩ ዳኒ፣ ተባረክ። አመሰግናለሁ። ተባረክልኝ። በረከት ወይ አቤል አቡና እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ነው። ያው አይዘው እያዳመጥኩ ነበር። ብዙ መልካም ነገሮች አሉት ካወራቸውን አንፃር። ግን አሁን እነኝህን ሰዎች እንዲጀጅ ከማድረግ ይልቅ የሆነ እነሱን በውስጥ ማውራት የተሻለ አይሆንም ብለህ ታስባለህ? ለምንድን በውስጥ ማውራቸው? የግል ጸብ አለኝ እንዴ? ስለዚህ ያው እነኝህ ሰዎች በእርግጥ አሁን እንዲመለሱ የግል ሐሰተኛ አይመለስም። በረከት አይመለስም። የግል ሳይሆን ከወንድ ሰውን ከመወደድ ከአክብሮት አንፃር ነው። ምክንያቱም እነኚህ ሰዎች የወንጌል ሐሰተኛ ነብይ አይመለስም። እስቲ አንድ የተመለሰ ንገረኝ አንተ። በመጽሐፍ ከፈለክ በመጽሐፍ ቅዱስ ከፈለክ በታሪክ ውስጥ ከፈለክ በዚህ እኛ በምናውቀው እኔ እናንተ ባለንበት በዚህ ዘመን ይሄ ሰው ሐሰተኛ ነብይ ነበር ተመለሰ የምትለው ንገረኝ። ያው ሰው አይደሉም እንደ አቤልዬ
ተኩላ ናቸው፣ ምክንያቱም ተኩሎች ናቸው። እኔ እንጃ። እኔ አሁን እነኚህ ሰዎች ምናልባት አንዳንድ ጊዜ ምን አለ መሰለህ አቤል፣ ከሞቅታ የተነሳም መዋሸት ሞቅታ 10 ዓመት ሰው ሞቅ ይለዋል እንዴ? አንዳንድ ሰዎች የሆነ አንዳንድ ስታገለግል እኮ አንድ ምሳሌ ንገረኝ፣ አንድ ምሳሌ ንገረኝ የተመለሰ ሰው። በቃ ታዲያ አንድ ሰው ሳይመለስ ምሳሌ ሳይኖርህ ይመለሳሉ የምትለው ምን ላይ ተመስርተ ነው? ለምሳሌ አሁን እኔ የደከመው ክርስቲያን የሳተ ክርስቲያን ይመለሳል። ምንድን ነው ምሳሌ? የሉቃስ ወንጌል ምዕራፍ 15 ታሪክ፣ የጠፋው ልጅ ታሪክ። የጠፋው ልጅ አባቱ ትዝ አለው፣ ወደ አይምሮ ወደ ልቡ ሲመለስ ወደ አባቱ ቤት ተመለሰ። አሁን ላይ አንተ ወደ ዓለም ልትሄድ ትችላለህ፣ ልደክም ትችላለህ። እግዚአብሔር ፍቅር ሲነካ ወደ ቤቱ ትመለሳለህ። እኔ ጠፍቼ ነበር ተመልሻለሁ። ሌሎቻችሁም እዚህ ውስጥ ያላችሁ ሰዎች ትደክማላችሁ፣ ከቤተ ክርስቲያናችሁ ከህብረት ትርቃላችሁ፣ ትሸሻላችሁ፣ ዓለማዊ ነገር ውስጥ ትሰጥማላችሁ። ሱስ ውስጥ ሊሆን ይችላል፣ ሴሰኝነት ውስጥ፣ እርኩሰት ውስጥ ሊሆን ይችላል። ትሰምጡና እግዚአብሔር ትዝ ሲላችሁ ወደ ልባችሁ ስትመለሱ የጌታ ፍቅር ውስጣችሁን ሲያነቃቃው ወደ ቤተ ክርስቲያን ልመለስ፣ አሁን ኦርቶዶክስ ስትሆኑ ወደ ቤተ ክርስቲያን ልመለስ፣ ልቁረብ ትላለ፣ ንስሐ ልግባ ትላለ፣ ትመለሳል። በጌታ በክርስቶስ ኢየሱስ ከሆናችሁ ወይ ወንጌላውያን ከሆናችሁ ደግሞ ወደ ቤተ ክርስቲያን ልመለስ፣ ቸርች ልጅ ትላላችሁ። ይሄ የመመለስ ምልክት ነው። እስኪ እናንተ እዚህ ውስጥ ያላችሁ ሰዎች ካላችሁ አንድ ሰው ጠይቁኝ፣ መጽሐፍ ቅዱስ ላይ ያለ አንድ ሐሰተኛ የተመለሰ ሐሰተኛ ካለ ጠቁሙ እና አለቀ። እሱ ነው። ስለዚህ አይመለሱ፣ እንከራቸው ላልከው አይመለሱ። እና ደግሞ እነሱ እንደማይመለሱ እያወቅ ለምን ስለነሱ ታወራለህ ካልከኝ ህዝቡ ይመለሳል ብዬ አምናለሁ። አንዳንድ ህዝብ ይመለሳል፣ አንዳንድ ግለሰብ ከነዚህ ሰዎች እስረኝነት ሊወጣ ይችላል ብዬ አምናለሁ። አቤል እኔ ምን ትንሽ ለመናገር ያክል አሁን ቅድም ልጁ እንደተናገረው ሰላም ላንተ ይሁንና አይመለሱም፣ ሲጀመር አይመለሱም። ምክንያቱም እኔ ያስተማርኩት ልጅ ይቅርታና በጣም ዛምቦ የሚኖር ልጅ ነው። እኔ ጋርም ያሳደኩት ልጅ ነው። ያሳደኩት ስል ያው በስጋ በለው መንፈሳዊ ነገርም እንደዚሁ እያስተማርኩት ምንም ያልኩት ልጅ ነውና አሁን ወደ ነቢያት አገልግሎት ገብቷል። እንትኑን ሊንኩን እነግርሃለሁ። ይሄ ልጅ ብለህ ብትገባ ታገኘዋለህ። እና እሱ ልጅ አሁን በጣም በስተት ውስጥ ያለ ልጅ ነው። አምቦ እጮኛ ነበረችው፣ አስረግዞ ነው የመጣው። አስረግዞ መጥቶ ግን በብዙ መንገድ እንዲመለስ መጀመሪያ እኔ ባላወቀ፣ ከዛ ደውሎ ነግሮኛል ጓደኞቼና እኔ ባላወቀ ሆኜ ነው የማወራው። እንዴት አረክ ከጮኛ ጋር ምን ደረጃ ደረስክ ምናምን በሚለው ዝም ብዬ አወራሁት። መቼም ፊት ለፊት ላለመናገር ልጅም ስለሆነ እንዳይጎዳ በሚል ብዙ ነገር እንትን አደረኩኝ እና መጨረሻ ላይ አይ ከሷ ጋር ተለያይቻለሁ፣ ምንም ነገር የለም። አሁን እንትን እየፈመሰ ነው በዚህ እንትኑ ላይ በነቢያት አገልግሎት ላይ እና ግን እየሄድክበት ያለው መንገድ መጨረሻ ላይ ልክ እንዳልሆነ አንዳንድ ነገሮችን ነገርኩት። ትላንትም ደውሎልኝ ነበር ፓስተሩ ጓደኛዬ ነውና እሱም ጋር ስናወራ እንደዚሁ አረ እንደውም ጭራሽ እኮ መጥቶ ያን ነገር ባል በቃ መተን አውርተን እንዴት አደረክ ምናምን ነገር ለምን ከቸርችም አሁን አግደውት ፖስተር ላይም ተለጥፎ አዩት የሆነ ኮንፈረንስ ላይ እና እንዲህ ሄድ ጭራሽ ፖስተር ላይ ወጣ። እንዴት ነው ምንም ነገር አትናገሩትም ወይ ምናምን በሚለው ነገር አወራን ከሱ ጋርና ሲነግረኝ ጭራሽ መጥቶ ምንም እንዳልተፈጠረ ነው የሚነግረኝ አለ። አሁን ከሷ ጋር ተኝታል ወይስ አልተኛም? ማን ነው አስረግዛታል አላስረግዝካትም የሚል ጥያቄ ሲጠይቅ እኔ ከሷ ጋር አልተኛውም ነው መልሱ። አሁንም እየደጋገመ ሲለው ፈጽሞ ከስህተት እንኳን ለመመለስ ራሱን ያዘጋጀ ሰው አይደለም። በፍጹም አሁን ያልከው ነገር ላይ እንደዚህ አይነት ድርቅና ያለባቸው ሰዎች ናቸው። ሲጀመርም አንዳንድ ጊዜ ያንን ናፍቆቱን ነው ልጁ ምን የመሰለ ወንጌል የሚሰብክ አደባባይ ላይ ሲናገር የእውነት ነው የምነግርህ። በቃ እኔ ፊቱ ሲለወጥ የማየው ልጅ ነው። በጣም ወንጌል የሚሰብክ ልጅ ነው። በጣም እኛ በዚህ ነገር ላይ ቀጥል። ያ ስፍራ ያንተ ቦታ አይደለም። ምንጊዜም በቃ ያው የልባቸው መሻት በእንደዚህ አይነት ሰዎች ጋር እየሄዱ ስለሚጠመዱ ወደዚህ እውነት ውስጥ ወደ ራሳቸው ፖዚሽን ላይ ወይም እግዚአብሔር ወደ ሰጣቸው ታለንት ላይ አይደለም የሚመጡት፣ ወደ ሰዎች ታለንት ላይ ነው እየተጠጉ ያሉት። እና አሁን እንደዚህ አይነት ሰዎች የቱንም ያክል ነገር ብትናገር ፈጽሞ አሁን ልጁ እዛ ጋር አስረግዞ ነው የመጣው። ወንድሟ ደግሞ በጣም የሚታወቅ ልጅ ነው፣ ደህንነት ውስጥ የሚሰራ ነው። እሱ ከሰማ ራሱ በቃ አንድ ነገር ያደርጓል በሚል ልጅቱ ለልጁ ነው የምትጠነቀቀው። እና
መክረ ነው የማይመለሰው ተነግሮት በፍጹም የማይመለስ አሁን አዲስ አበባ ደግሞ መጥቶ እንትን እያደረገ ነው እንደዚሁ እንትን ያደርጋል። ያው እንደዚህ በትንቢት ነው ኦንላይን የሚያገለግሉ ቸርች እንትን አላደረገም። ቸርችን ለመክፈት ገንዘብ አሰባስቦ እንዲህ አይነት ነገር አምጡ ይላል እና አሁን ቅድም ወንድሜ እንዳለው በቀንነት ብትመልሷቸው ምናምን ፈጽሞ አይሰሙህም። ለምን አልነገረም? በቃ እነሱ አንድ የገባባቸው ነገር ላይ የገባባቸው አጋንንት በፍጹም በውስጣቸው ተሳስተው አይደለም እያልኩ ያለሁት ተሳስተው ሳይሆን ይሄ ማንነታቸው ነው። ማንነት ደግሞ አይለወጥም። ለምሳሌ ኔቸር ነው የሚናገረው። አንድ ኢየሱስ ሲጠራ ራሱ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። በጎቼ ነው የሚላቸው። የእሱ የሆኑት በጎቹ ናቸው። የክርስቶስ ሕያው ግንድ ነው። በእሱ ላይ እንደ ቅርንጫፍ ነው የሚበቅሉት ወይም የሚያድጉት። ስለዚህ ከስሩ የሚመጣው ከዛፉ የሚያገኙትን ንጥረ ነገር በመጠቀም ማንነታቸው የዛፉን አይነት ይሆናል። ወይም ደግሞ የእግዚአብሔር ዓላማ የእግዚአብሔር ልጅ ኢየሱስን እንድንመስል ስለሆነ ሮሜ ምዕራፍ 8 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ስለሚል እግዚአብሔር የወሰነው መልክ የልጁን መልክ ስለሆነ የክራይስትን እንድንመስል ኢየሱስን በመምሰል እንድንመላለስ ወይም ደግሞ ቲቶ መጽሐፍ ምዕራፍ 2 ላይ ጸጋው የመጨረሻ ግቡ እግዚአብሔርን እንድንመስል የሚያደርግ እንደሆነ ይናገራል። እግዚአብሔርን እንድንመስል ክርስቶስን እንድንመስል ማድረግ ነው። ስለዚህ እነዚህ ሰዎች ማንነታቸው የበጉ ማንነት አይደለም፣ ወይም በግ አይደሉም። የኢየሱስ ደቀ መዝሙር አይደሉም ከመጀመሪያው ጀምሮ። ለዚህ ነው መጽሐፍ ቅዱስ ሲናገር ማንነታቸው ተኩላነት ስለሆነ ነው በማንነታቸው ላይ የበግ ለምድ መደረብ የሚያስፈልጋቸው። ስለዚህ አሁን ጥሩ አገልጋይ የሚመስሉት ሰጪ የሚመስሉት ለአዛውንት ቤት ሰራን ብለው ድራማ የሚሰሩት የብዙ ሰዎች ትዳር አፍርሰው የብዙ ሰው ሕይወት ቀጥፈው ብዙ ሰው አቢዩዝ አድርገው አንዳንድ ሰው ኤቲስት እስኪሆን እግዚአብሔር የለህም ብሎ ከእግዚአብሔር ጋር እስኪጣላባቸው ድረስ የሰውን ቤት የሰውን ትዳር የሰውን ኑሮ የሰውን ቢዝነስ በትነው ለሆኑ ሰዎች ትንሽ ብር በመስጠት ደግ ሰው ይመስላሉ፣ መልካም ሰው ይመስላሉ፣ ጥሩ በመናገር ፍቅር ያላቸው ይመስላሉ። ውስጣቸው ግን ተናጣቂ አውሬ ነው ያለው፣ ተኩላ ነው ያለው። ለዚህ ነው ኢየሱስ የበግ ለምድ ለብሰው በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኛ ነቢያት ተጠበቁ የሚለን። ሐሰተኛ ነቢያቶች ናቸው፣ ሐሰተኞች ናቸው። የሚናገሩት የሚያገለግሉት የሐሰትን አባት ዲያብሎስን ነው። ኢየሱስ እኔ መልካም እረኛ ነኝ አለ። እኔ መልካም እረኛ ለበጎቹ ነፍሱን ያኖራል ወይም ነፍሱን ይሰጣል ካለ በኋላ ሰይጣንን ሲናገር ሌባው ግን ሊሰርቅ ሊያርድ ሊያጠፋ ይመጣል እንጂ ስለሌላ አይመጣም። ውሸትን ከራሱ ይናገራል እንጂ ከሌላ አይደለም። ውሸታም የውሸት አባት ነው። ውሸትን ከራሱ ይናገራል። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ደግሞ ሐዋርያው ቅዱስ ጳውሎስ ስለ ሐሰተኛ ሐዋርያቶች ሲናገር ሰይጣን የብርሃንን መልአክ እንዲመስል ራሱን እንደሚቀይር እነዚህም ሰዎች ራሳቸውን ይቀይራሉ ይላል። እና ምንድነው የሚቀይሩት? ራሳቸውን የጽድቅ አገልጋይ ይመስላሉ። ስለዚህ አንዳንዶቻችሁ ሱፍ አድርገው ምናምን ሲስቁላችሁ ሲያወሩላችሁ በጣም ጥሩ ቋንቋ ሲናገሩ ምናምን ዋው እሱ እኮ መልካም ደግ ሰው ነው፣ ሰው እኮ አቅፎ ያለቅሳል፣ ለሰው ይራራል የምትሏቸው የተሸፈኑበትን ለምድን የተመለከታችሁ። ስለዚህ በረከት እንዳልከው ማንነታቸው ተኩላነት ነው። በግ ደክሞም በግ ነው፣ በርትቶም በግ ነው፣ ሲሰንፍም በግ ነው፣ ሲበረታም በግ ነው። በንስሐ ይመለሳል፣ ይጸጸታል። መንፈስ ቅዱስ ለንስሐ የሚሆን ፍሬ ይሰጠዋል፣ ለበጎቹ ማለት ይሰጣቸዋል። ተኩሎቹ ግን ማንነታቸው ከበጉ ጋር የተጣላ ስለሆነ የክርስቶስ ከሆኑት በጎች ላይ መዘንጠል፣ እነዛን በጎች ከህይወት ጎዳና ማውጣት፣ ከመስመር ማሳት ነው አገልግሎታቸው። ስለዚህ ሐሰተኛን ምከር ምናምን የምትል ግለሰብ ዳሪያስ ሐሰተኛ አይመከርም። አቤላ የአንድ ጥያቄ ልጠይቅ እፈልጋለሁ እዚሁ ማለት ነው። አሁን እነኛ ሐሰተኞች እንደዚህ ጀጅ ከማድረግ ይልቅ እሱ መልካም ነው፣ ሰዎቹን ለማስተማር ነው፣ ሰዎቹን ለመጠበቅ ነው ብለኛልና እና እውነተኞቹንስ አሉ ታምናለህ? እውነተኛ ነቢያቶች አሉ ታምናለህ? እግዚአብሔር ነው እውነተኛ። ስለ በእግዚአብሔር በዚህ ዘመን የቀባቸው አሉ ብለህ ታምናለህ? የለም እውነተኛ አይደሉም። ግለሰቦች የክርስቶስን ትምህርት ሲያስተምሩ እውነተኞች ናቸው። ግለሰብ እንድጠቁምህ ከሆነ የፈለከው አልጠቁምህ። ፓስተር እንትና ጋር ሂድ አልልህ፣ ያንቃል አልልህ። ነቢይ እንትና ጋር ሂድ አልልህ፣ መቼም አልልህ። እንደዚህ አይነት አገልግሎት አልተሰጠኝም አልልህም።
እኔ በዚህ ዘመን ላይ ያለ ሆዳም ጴንጤ አልጠቁምም። በተለይ አገልጋዮችን ተማምኜ እከሌ ምናምን አልልም፣ እንዲረደኝ አልልም። ለምንድን ነው ማለት ነው? በጣም ታማኝ ናቸው። ከጠቅላይ ሚኒስተሩ ጋር ሁሉ ካውንስሉ ሲቋቋም ከሐሰተኞች ጋር አንደባለቅም፣ አንቀላቀልም ያሉት መጋቢ ጻድቁ በዛ ሁላ ሐሰተኛን የሚቃወሙ የሚያሳድዱ ብዙ መግለጫ ሐሰተኞች ላይ የሚሰጡ ታማኝ ናቸው ያልኳቸው ትልቅ ሰውዬ መስቀል ሚዲያ ፕሮግራም ላይ ሁሉ እስከጋብዛቸው የደረስኩት ማከብራቸው ትልቅ የአብያተ ክርስቲያናት ምሳሌ ናቸው። አሁን በቅርቡ ከአብያተ ክርስቲያናት መሪነታቸው ወርደዋል። መጋቢ ጻድቁ ከኤርሚያስ ጋር ዋንጫ ሲሸላለሙ አየኋቸው እኮ። በፍጹም እኔ አሁን መጋቢ ጻድቁን ተመልከት ብዬ ቢሆን መጀመሪያ ጠቁሜ ቢሆን ተበለው ማለት ነው፣ ህዝብ አሳትኩ ማለት ነው። ስለዚህ ፓስተር ከሌን አይደለም። ምክንያቱም የጥቅም ነገር ሲገጥማቸው ህይወታቸው ሲፈተን ፋይናንሻሊ ሲረበሹ የሆነ ነገር ሲኖሩ ታማኝ ናቸው ያልካቸው በጣም ብዙ አገልጋዮች ከአመፀኛው ጋር ሲጨባበጡ ፎቶ ሲነሱ መድረክ ሲጋሩ ታያቸዋል። ስለዚህ አሁን እስካሁን ድረስ የጸኑቱ ባሉበት እግዚአብሔር ይባርካቸው። በጽድቅ እያገለገሉ ያሉት እግዚአብሔር ዘመናቸውን ይባርክ፣ ጸጋውን ያብዛላቸው፣ እስከ ፍጻሜ የሚጸኑበት ጸጋ ይጨምርላቸው እግዚአብሔር። ይሄንን ነው የምለው። ባሉበት ስንጠቅሽ ግን እንቶኔ ጋር ሂድ አልልህ። ለምን ቤተክርስቲያን አትሄድም እንዴ? ለምን ግለሰብ ጠቁመሃል? ሙሉ ወንጌል ሂድ ተማር፣ ምንም ችግር የለውም። ቃለ ሕይወት ሂድ፣ መሰረተ ክርስቶስ ሂድ፣ መካነ ኢየሱስ ሂድ፣ ሉተራኖች ጋር ሂድ። እንደ ምርጫ ይሄ ነገር ነው የሚስማማኝ ያልከው ጋር ሂድ ተማር። የጽድቅን ወንጌል የሚያገለግሉ መሬት ላይ ያሉ አባቶች አሉ። የተንሻፈፈ ጫማ የሚያደርጉ በጣም በቃ በድካም በብርታት የሚያገለግሉ አሉ፣ ታማኝ ሰዎች። እኔ ግን መታመናቸው ለእግዚአብሔር ስለሆነ ሸላሚያቸውም እግዚአብሔር ስለሆነ ግለሰብ አልጠቁምም፣ ወደፊትም አልጠቁምም። ስለዚህ ሐሰተኛውን ለምን ተነግረኛለህ ካልከኝ ሐሰተኛውን መጽሐፍ ቅዱስ ንገሪኝ ስለሚል ጳውሎስ አብረውት የተጠመዱትን በወንጌል ያሉትን ጠቁሟል። ስለዚህ እኔ አሁን በዚህ ሰዓት ላይ መጋቢ ጻድቁን እንደዚህ ከጃፒ ጋር አየዋለሁ ብዬ ከኤርሚያስ ሁሴን ጋር አየዋለሁ ብዬ ሶፍት ከሚያስጎርሰው ከመስፍን በሹ ሶፍት ከሚያስበላው ግለሰብ ጋር አየዋለሁ ብዬ አልጠበቅኩም። መጋቢ ጻድቁን አልጠበቅኩም እንደዛ አያቸዋለሁ ብዬ። ትናንት የከፈሉለት ወንጌል እውነት ነው። ትናንት የከፈሉለት ወንጌል የጽድቅ ነው። ዛሬ ግን ሳያቸው ኮምፕሮማይዝ አድርገዋል። ለምን? ለስልጣን የካውንስሉ መሪ ለመሆን። ባለፈው የጻድቁ ፖለቲካ የሚል ቪዲዮ ሰርቼ ነበር። አንዳንዱ እንዴት ጻድቁ መከራ የከፈለ ነው። አሁን ዲቤት የጠራው ሐሰተኛው አስተማሪ ማለት ማን ነው? ማን ነበረ? ኃይሉ ዮሐንስ ሁሉ ተነስቶ የጻድቁ ጠባቂ ሆነ። ቪዲዮ ሰርቶብኝ ሁሉ ለቀቅ። አቤል አቡና የሚባለች ምናምን ጻድቁ እኮ መከራ ዋጋ የከፈሉ ናቸው አለ። ለምን? ከጃፒ ጋር ሰው መንፈስ ነው ብሎ ከሚያስተምረው ጃፒ ጋር አብሮ ስለሆነ ራሱ ኃይሉ ዮሐንስ ሰው መንፈስ ነው ብሎ ስለሚያምን ተመሳሳይ ትምህርት የሚያስተምረውን ጃፒን ስለተቀበሉ እሱ ራሱን እንደተቀበሉት ስላሰበ አሁን በድፍረት ወጥቶ እኔ የአብያተ ክርስቲያናት ልጅ ነኝ አለ ኃይሉ ዮሐንስ። ለምንድን ነው በድፍረት ወጥቶ የአብያተ ክርስቲያናት ልጅ ነኝ ያለው? ምክንያቱም አብያተ ክርስቲያናት መሪ የነበረው ጻድቁ ጃፒን ተቀብሎታልና በምንም መመዘኛ ኃይሉ ዮሐንስ የአብያተ ክርስቲያናት ልጅ አይደለም የምትሉበት ድፍረት የላችሁ። ምክንያቱም አብያተ ክርስቲያናት መሪ መጋቢ ነው የሚባሉት ሰውዬ ሄደው ሰው መንፈስ ነው የሚል ሰው አምላክ ነው ብሎ የሚያስተምር የስህተት አስተማሪን አቅፈዋል። ሰው እንደዛ እና በረከትዬ እኔ ሰው አልጠቆምህ። ግን እኮ ፓስተር የሆነ ሰዓት ላይ እንደዚህ ሰው መንፈስ ነው ብሎ የሚያወሩትን እንቃወማለን ብሎ ሲናገር ሰምቼዋለሁ። ልክ ነው ብሏል እኮ አየህ። ግን ቃሉን ሽሮ ሰው መንፈስ ነው ከሚሉት ጋር ህብረት አደረገ። አልታመንም ላወራው ቃል። እኔም ያልኩት ትናንትና የተናገራችሁት መስፈርት አድርጋችሁ ያስቀመጣችሁት ምዕመኑን እዚህ ቸርች እንዳትሄዱ እነዚህን አገልጋዮች እንዳታገኙ ብላችሁ አስተምራችሁ ስታበቁ እናንተ ግን ወንበር ሲጠማችሁ ሰው መንፈስ ነው የሚለው ሄዳችሁ ተቃቀፋችሁ አልኩት። የጻድቁ ፖለቲካ የሚል መስቀል ሚዲያ ላይ የተሰራ ፕሮግራም አለ፣ ማየት ትችላለህ ከፈለግ፣ የትንሽ ደቂቃ ፕሮግራም እና እንትን የለውም የምልህ። እሳቸውም አትሂዱ ብሎ አላወቁ የሆነ ሰላምዬ፣ እሳቸው ሁሉንም ያውቁታል። በተለይ ጃፒ ጋር እንዳይኬድ ጃፒ ጋር በተለይ ሙሉ ወንጌል አማኞች እንዳይሄዱ ሲያስተባብሩ የሙሉ ወንጌል ፕሬዚዳንት ነበሩና ሲያስተባብሩ ሲመሩ የነበሩት እሳቸው ናቸው።
ስለማያውቁት አይደለም የሄዱት፣ እያወቁ ነው የሄዱት። ለምሳሌ መስፍን በሹን በገዛ ስልጣናቸው ከማንም ጋር ሳይወያዩ የአብያተ ክርስቲያናት ህብረት ዮናታን አክሊሉ፣ ኤርሚያስ ሁሴንን፣ ሱራፌልን እነዚህን ሁሉ ሐሰተኛ አገልጋዮች ከአብያተ ክርስቲያናት ጋር ከነ ሙሉ ወንጌል ከነ ቃልዮት ከነ ህይወት ብርሃን ጋር አሁን ቃልዮትና መካነ ኢየሱስ ወጥተዋል ከአብያተ ክርስቲያናት ህብረት ውስጥ ከነዚህ ሁሉ አብያተ ክርስቲያን ጋር በራሳቸው ስልጣን ቀላቅለዋል። ምን ሰጥተዋቸው እንደሆኑ ጌታ ነው የሚያውቅ። እና አልጠቆምም። እሺ በረከት፣ እኔ ግለሰብ አልጠቆምም። አቤት ወይ ሌላ ቀድሞ የገቡ አሉ ብራዘር። እሺ አልፋ ኦሜጋ ሚል አካውንት ያለው ወንድም ይሁን ሴት አላውቅም፣ ማንም ሊሆን ይችላል። አልፋ ኦሜጋ አቤላ ወይ እንዴት ነህ? አለው እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ግን በጣም የሚናፍቀኝና ለማየት የምጓጓው ጊዜ ምን እንደሆነ ታውቃለህ? በፊት ከወንድሞች ጋር አንድ ላይ ሆናችሁ የምታገለግሉት ያ ጊዜ በእውነት ነው የምልህ በጣም ነው የሚናፍቀኝ። በጣም እና ለምንድን ነው ይቅርታ ተባብላችሁ በጣት ያለበትን ነገር ተነጋግራችሁ ያ ጊዜ የማይመለሰው ለምንድን ነው? አንተ በዚህ ስራ መቀጠል ትችላለህ አቤል። እኔ ሐሰተኛ ነቢያቶችን ለነሱ ጠበቃ አልቆምም፣ ሐሰተኛ ናቸውም ብዬ ደግሞ መናገርም አልችልም ስላላየው ባይኔ ማለት ነው። ግን እኔ ሁሉ ጊዜ አንተን ሳይ እሺ ተይ ወደ ሐሳብሽ ግቢ፣ ችግር የለውም። ባይኔ ያላየው ማለት ግን ክህደት ነው። ምን ለማየት እንደምትጠብቂ አላውቅም። እሺ ቀጥይ ሐሳብሽ። አይ ሐሰትን ሲሰሩ ባይኔ ካላየው ሐሰተኞች ናቸው ያሳየው ትምህርት ሲያጣሙ ከስታይ እሱ ሐሰት እንደሆነ እንዴት አታውቂም? አሁን ያሳየው ትምህርት እንኳን ጠማማ ነው ብዬ ለመቀበል ይቸግረኛል የእውነት። ግን እኔ ዋናው ሐሳቤ ምንድነው አንተንም ጆንንም ሳያችሁ ያ ጊዜ ነው በቃ የሚናፍቀኝ። እኔ ያ ጊዜ ነው የሚናፍቀኝ እውነት። እናንተ እርስ በርሳችሁ ይቅር መባባል አቅቷችሁ ይቅር መባባል ማን ያቃተው? እኔ ነኝ ያቃተው። ታዲያ ለምን አትባባሉ? አንድ መስፈርት እኮ አስቀምጥኩ ለይቅርታው እኮ ለመታረቁ። ለምሳሌ ሐሰተኛውን ምዕራብ አፍሪካን የመረዘውን የናይጄሪያውን ጠንቋይ የናይጄሪያውን ጠንቋይ ቲቢ ጆሹዋ እውነተኛ ነብይ ነው፣ በሱ ከመጣችሁ በህይወቴን የመጣችሁት አለ ቀለም ወርቅ የተንፍሱ። ከዛ ሶፍት አስጎራሹ መስፍን በሹን የእግዚአብሔር ሰው ነው፣ እውነተኛ ሰው ነው አለ። የበልጸገና መንፈስ ነክተዋል ብሎ ስለዘረረው ማለት ነው። ማን? ቀለም ወርቅ አይተንፍሱ። ዮናታን አክሊሉ የእውነተኛ አስተማሪ ነው አለ። ማን? ቀለም ወርቅ አይተንፍሱ። ለዚህ ምንድነው ማረጋገጫ? ህልም አይቻለሁ። ማረጋገጫው ህልም አይቻለሁ። ከሞተ በኋላ ሰላምዬ አንዴ የተጋጨንበትን ምክንያት አታውቂም እንዴ? ከሞተ በኋላ በጣም ትልቅዬ እንትን ወጣ መረጃ ቢቢሲ አቀረበ። ቢቢሲ ወልዶ ማን ነው ቲቢ ጆሹዋ ከሌላ ሴት ወልዶ የካዳት ልጅ በዲኤንኤ ልጅ እንደሆነች የተረጋገጠች ልጅ አቀረበ። አብሮት ቸርች ሲጀምር የጀመሩ ውስጥ እንዴት እንደሚጠነቁል እንዴት መተት ድግምት እንደሚያደርግ ያዩ የአይን ምስክሮች፣ እንዴት ገንዘብ እንደሚያጭበረበር፣ እንዴት የጸሎት ማውንቴን ፕሬየር ማውንቴን ብሎ እንዴት ሰዎችን እያስከፈለ ውሃ እንዴት ሽያጭ ዓለም ላይ እንዳስጀመረ፣ እንዴት ዘይት ሽያጭ እንዳስጀመረ ሁሉን ነገር በአካል በአይን የሚያውቁ ሰዎች ዶክመንተሪ ተሰራ። በጣም ትልቅ ዶክመንተሪ ወጣ። ማየት ይቻለሽ። አሁንም ዶክመንተሪው አለ እና እሱ ዶክመንተሪ ላይ ወንድሞች ተሰብስበው እንዳሁኑ ሳይሆን በርከት ብሎ ተሰብስበን አወራን። ኦልሞስት ኦል ማለት ይቻላል ሁላችንም ነበርን። ከዛ ሁሉም ሰው እንደ እግዚአብሔር ቃል ቲቢ ጆሹዋ የእግዚአብሔር ነቢይ አይደለም። ለምን? 5 የሚያክሉ በማስረጃ የቀረቡ ሐሰተኛ ነቢይነቱን የሚገልጡ ነገሮች ታዩ። ለምሳሌ ኮሮና በማርች ወር እንደዚህ ከዓለም ላይ ዲሳፒር ያደርጋል ብሎ የተናገረው ትንቢት እንዴት ፌል እንዳደረገ፣ የማሌዥያ አውሮፕላን እዚህ ቦታ ላይ የወደቀው ብሎ እሱ ባለው መሰረት ተፈልጎ እንዴት እንደታጣ፣
ከዛም ደግሞ የኳስ ጨዋታ ውጤት ተናግሮ አስተላልፎ እንዴት ፌል እንዳደረገበት ብዙ ኢንተርናሽናል የሆኑ የተናገራቸው ፕሮፌሲዎች እንዴት ፌል እንዳደረገበት ተናገረ። ከዛ መንፈስ ቅዱስ ነው ያሳሳተኝ ያለበትንም አወጣ። ለስህተቱ መንፈስ ቅዱስ አሳሳተኝ ሁሉ አለ። ሐሰተኛው ነቢይ ማለት ደፋር ስለሆነ ከዛ እኔ በህልሜ ጌታ ነግሮኛል ብሎ መጣ። አባጃሌው እኔ በህልሜ ጌታ ከአንድም 3 ጊዜም በህልሜ ነብይ መሆኑን አሳይቶኛል። ማነሽ ዳርያዥ ምናምን ጥጋያዥ ምናምን አለ። ይሄ ሰውዬን የተጣላሁት በግል አቤል አቡና ለሚባለው ስምና ክብር እንደሆነ መታሰብ፣ እኔ ትዕቢተኛ እንደሆንኩ መታሰብ የለበትም። ትዕቢተኛ በእግዚአብሔር ቃል ላይ የሚዋሽ ሰው፣ ትዕቢተኛ ሐሰተኛን የሚደግፍ ሰው እንዴ። ስለዚህ እኔና ይሄ ሰውዬ በብሔራችን አልተጣላንም፣ በቋንቋ አልተጣላንም፣ በርስት አልተጣላንም። የተጣላ ነው ሐሰተኛ ነቢያትን ሐሰተኛ በማለት አለቀ። ቆይ ከእንትና ጋር ልጨርስ፣ ከእህታችን ጋር ልጨርስና ታወራለህ። በዚሁ ሀሳብ ላይ አንተ መጨረሻ ላይ ታወራለህ። እሷ ትጨርሷ መጨረሻ እና በልዩነት መቀጠል አይችሉም። ሲጀመር ቤቴ እንዳትገቡ ብሎ የጀመረው ጸቡን እሱ ራሱን ቤቴ እንዳትገቡ አማን ሻሎም እና አቤል አቡና አሮጋንት ናቸው ምናምን እናንተ ስለጠየቃችሁ ነው እንጂ እኔ ምንም አያገባኝም። እሱ ባለመኖሩ የጎደለብኝ ነገር የለም። እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። እሱ ነው ቤቴ እንዳትገቡ ያለው እሱ ነው። ጸብ የጀመረው እሱ ነው። በውስጥ በኩል ቡድን ማደራጀት የጀመረው እሱ ነው። ዳጊ ከሚባል አምቶ ሐሜተኛ ለሊት 24 ሰዓት ሙሉ ስም ሲያጠፋ ምናምን የነበረ የሰው ገበና የሚገልጥ ነውረኛ ባለጌ የራሱን ጓዳና ጎድጓዳ ሳያጸዳ የሰው ቤት ላጽዳ የሚል ነውረኛ አሁን ፎቶን አድርገው ሰዎች ሊያድኑት ሚንተፋተፉ አመፀኛ ሰውዬ ጋር ህብረት ማድረግ ጀመረ ምናምን ወደዛ ተገንጥሎ ሄደ። ስለዚህ እኔ እንትና ባለቤቱ እንትና አይደለሁም፣ ሀንቹ አይደለሁም። እኔ ግን አቤልዬ ኤርሚ ትክክል ናቸው የሚላቸው አገልጋዮች የእውነት ተገልግሎስ ቢሆን መመዘኛው እሱ አይደለም፣ የእግዚአብሔር ቃል ነው። አሳየነው እኮ በእግዚአብሔር ቃል ሐሰተኛ እንደሆኑ። ለምሳሌ ቲቪ ጆሹዋ ሐሰተኛ ለመሆኑ 5 ኢንተርናሽናል ፌል ያደረገ ትንቢት ነገርኩሽ እኮ በማስረጃ። የዛን ጊዜ ደግሞ በቪዲዮ እያደረግን አሳየነው በማስረጃ። ከዛም በኋላ መንፈስ ቅዱስ ነው ያሳሳተኝ ሁሉ ማለቱን በማስረጃ አውጥተን አሳየን። ገባሽ? ከዚህ በኋላ የኔ ህልም ልክ ነው ካለ እሱ ነው ስተተኝ። ገባሽ? እና ኤርሚያስ ሳተ እና የራሱ እሱ የሚፈልጋቸውን እውነተኛ እሱ የማይፈልጋቸውን ሐሰተኛ። ሲጀመር ስለ ሐሰተኛ ሲያወራ ሰምተሽ ታውቂያለሽ? እዚህ ሚዲያ ላይ ቲክቶክ ላይ መጥቶ አረ ያወራል፣ በእውነት ያወራል። መቼ? አረ ጌታ መቼ? አይ እኔ ስፔሲፊክሊ በዚህ ቀን ምናምን ብዬ መናገር ባልችልም ግን የእውነት ስለሌለ ነው። ምስኪኖችን እዚህ ቲክቶክ ላይ ያሉትን ምስኪኖች ያልተደራጁትን ምንም አቅም የሌላቸውን እንጂ እሱ ሄኖክ ጄፒኤስ ሲያጠፋ ሌላውም ሲያጠፋ አያወራም። ለምሳሌ አሁን እሱ ተነስቶ ከሌ እያለ አይቀጠቅጥ። እሱ ምን ብሎ ይለጥፋል? በቀልተኛዋ ማርያም ይበል። በቀልተኛዋ ማርያም እንትን ቁስለኛው እንትና አንካሳው እከሌ መጣው ቻርጀር እንትን ስላለብኝ ነው። ጆዬ ማውራት ይችላል። እሺ ጆ ይሰማል ድምጽ ወይ? እንዴት ነሽ? ደህና ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን ጆዬ። አሜን አሜን። እኔ የምልህ ጆዬ፣ ያው እኔ ግን በእውነት በእናታችሁን የአንድ ላይ ብትመለሱ የእውነት ነው የምልህ ጆይ። ምክንያቱም ሰው በአገልግሎት ሲመላለስ ሁላችንም ስህተት ይኖርብናል፣ የምንደክምበት ነገር ይኖራል፣ የምናጠፋበት ነገር ይኖራል እና ያንን ጥፋታችንን ብቻ እየተፈላለግን ከምንጠቋቆም ያንን ውብ ጊዜ ብትመልሱልን እጅግ በጣም ነው እኔ ደስ የሚለኝ። የእውነት በጣም የማይገኝ ጊዜ
እንዲህ ስንሰማ እኔ እየሰማችሁ በተለይ አቤል ስለ ጌታ ሲናገር አንድ ላይ ሆኖ ከነ ኤርሚ ጋራ በእውነት አለቅስ ነበር። ጌታ ምስክሬ እና የነበራችሁ ፓወር በጣም እንዲህ ተብሎ የሚነገር አልነበረምና ለዛ ብትታጉ ደስ ይለኛል። አብሮ ለመሆን አብሮ ለማገልገል ያለውን እንትን ብታስተካክሉ ደስ ይለኛል። እሺ ጆዬ ምን አልከኝ? ያ አቤል እንደነገረሽ ምንድነው እኔ ያኔ ከነበርሽ አላቅም የሆነ ጊዜ እንደው ምርቅ በተባለ ጊዜ ብዙ ተናግሬ ነበረ። ማለት እያንዳንዱ ልዩ ልዩ ስጦታ አለው። ለምሳሌ አቤል ሐሰተኞችን ትክክል ያልሆነውን የእግዚአብሔር ቃል ላይ የሚወሳለቱትን ልክ አይደለም ብሎ ፊት ለፊት የመጋፈጥ ጸጋ አለው ማለት ነው። ይሄ ደግሞ እንግዲህ ሐዋርያው ቅዱስ ጳውሎስ ሲያደርገው የነበረ ነው። አይተሽ ከሆነ መጽሐፍ ቅዱስ ላይ በጣም ፊት ለፊት ከሐሰተኛ ወንድሞች ጋር በውጭ ደግሞ ከማያምኑት ጋር ይላል ጳውሎስ አይደለ? በውጭ ፍርሃት፣ በውስጥ በሐሰተኛ ወንድሞች ፍርሃት ነበረብኝ ይላል። ይሄ ልጅ እስከ መታፈን ድረስ ደርሷል በነቢያቶች። እንግዲህ የሀገር ያወቀው ፀሐይ የሞቀው ነው። ምን በድሎ ነው ምን አድርጎ ነው ሲባል የታንጀብል ተጨባጭ የሆነ ነገር የኢትዮጵያ ወንጌላን አብያተ ክርስቲያናት እስኪሰደቡ ድረስ የማያምኑ ሰዎች እንኳን የማይሰሩትን ስራ እየሰሩ በማናለብኝነት ወንጌል ላይ እንደፈለገ እየሰሩ ጆሮን ጭው የሚያደርግ ነገር እያደረጉ ያሉ ነቢያት ነን የሚሉ ሐሰተኞች መሆናቸውን ሁሉም ሰልችቶት አባቶች ሁሉ ፈርቶ ባለበት ሰዓት ፊት ለፊት ሲጋፈጥ የሚታይ ነው። ፍሬውም የሚታይ ነው። ብዙ ሰው አምልጧል። በአውሮፓ በተለያየ ሀገር ብዙ ሰው ተጎድቶ አምልጧል። የሚናገረው እውነት እንደሆነ አይቶ ነው። እንግዲህ ታዲያ ይህንን የእሱን ጸጋ ይህን በማድረጉ መገለል የለበትም። ሌላኛውም ሌላ ነገር ላይ ሲሰራ ነገሮች ሁሉ በአግባብና በስርዓት ሊሰሩና ልንቀባበል ይገባል ብዬ ነበር ካስታውሽ ነው። ታዲያ አሁን ጸቡ እኮ ይኸውልሽ ስለ ክርስቶስ አይደለም ጸቡ፣ ክርስቶስ ሳይሆን ስለ ሰንበዲ ነው። ሰንበዲን ለምን ተናገርክ? ሰንበዲን ለምን ትናገራለህ? በቃ መሞት አለብህ፣ መገደል አለብህ፣ ሰንበዲ ለኔ አይከኔ ነው የሚል ነው። በመካከላችን ልንሟገትለትም ልንጠብቀውም የሚገባ መጽሐፍ እንደሚል ቤተ ክርስቲያንና ክርስቶስ ኢየሱስን ነው፣ የሱን ትምህርት ማለት ነው። አሁን ዝም ብለሽ የዚህ ሁሉ ሁከት እና ብጥብጥ መንስኤው ምንድነው ሲባል ሰንበዲን አሁን እዩ ጩፋን የሚያፈቅር ሰው እዩ ጩፋ ያንን ሁሉ አባቶችን ሲሳደብ ያንን ሁሉ ስተት ሲሰራ ሲነገር የሱ ደጋፊዎች ሙሉ ተነስተው የማያምኑ ሰዎች ሳይቀሩ አላማኝ የሆኑ ሰዎች ሳይቀሩ እናት እንዲትሆን እያሉ አቤላ ላይ ቪዲዮ እንኳን ሲሰሩ ብዙ ደግሞ ክርስቲያን የሚባሉት የሱ ደጋፊ እሰይ ጌታ ይባርክ ሲሉ ታያለሽ። ለምንድን ነው ኢየሱስ ተነካብኝ አቤል ኢየሱስን ካደው ኢየሱስን ሰደበው ተብሎ ሳይሆን እዩ ጩፋን ተናገረው እከሌን ተናገረው በሚል ነው። አየሽ መጽሐፍ ቅዱስ ላይ ደግሞ አዘ ፕሮቴስታንትም መጽሐፍ ቅዱስ ብቻ የምንል ሰዎች ስለሆንን ክብርም ለእግዚአብሔር ብቻ የምንል ሰዎች ስለሆንን የምናጥንለት የምንሰግድለት ሰው የለንም። እንደዛ ቢሆን እኮ ለሰዎች ለቅዱሳን ማጠን መስገድ ምናምን እኮ ሃይማኖቱ ነበርንበት። ከዛ ጥለንም መምጣት አይገባንም ነበረ። እዚህ ቤት ግን አንድ ብቸኛ ክራይስት አሎን ብለናል። ክርስቶስ ብቻ መካከለኛ፣ በእርሱ ብቻ ነው መዳን ያለው፣ እሱ ብቻ ነው መካከለኛ፣ እኔን ከእግዚአብሔር ጋር የሚያገናኝ ሌላ የለም ብለናል። ዋጋም ልንከፍልለት ለሱ ብቻ ብለናል። ክብርስ ለእግዚአብሔር ብቻ፣ ስግደትም ለእግዚአብሔር ብቻ፣ የማይነካ አይነኬ የማይነቀፍ ልክ አይደለም የማይባል እግዚአብሔር ብቻ ነው የሚል አለን። አዘ ፕሮቴስታንት ገባሽ? ይሄ መርህ ግን ተጥሷል። እዚህ ሰፈር የሚመለኩ ሰዎች አሉ። እዚህ መንደር ላይ እዩ ጩፋን የሚያመልኩ ጴንጤዎች አሉ። ልክ ማርያምን አምልካቸዋል እንደሚባሉት ኦርቶዶክሲያን እዚህ ከተነካ በቃ ሴፍ የሚመዙ አሉ፣ የሚሳደቡ አሉ፣ ምናምን አሉ። ከዛ ከአገልጋዮችም ጭምር ነው። እንትና ወዳጄ ነው አትንካብኝ፣ እንትና ወዳጄ ነው እንትና አነክታለሁ እንጂ ሁላችንም ስለ አንዱ ስለ ክርስቶስ ቢሆን እመኝኝ አንዲት ጸብ፣ አንዲት ጭቅጭቅ፣ አንዲት ነገር አይነሳም። ምክንያቱም ማንም ሰው የሰማይ መላእክት ቢሆን የሚተችበት የወንጌል እውነትና የፍቅሩ ልጅ መንግስት ውስጥ ነው ያለ ነው። የሚገርም ሁኔታ ጳውሎስ በሐሰተኞች ወንድሞች በውስጥ መገረዝን እንዳይቀበሉ የሚያደርጉ ያሳድዱት ነበር፣ እንዳይገረዙ ነው እንጂ ይላል። ስለዚህ በውስጥ ያስነሱበታል። ሲታሰር ብቻውን ይቀራል። አይተሽ ከሆነ እንዴ በኢትዮጵያ ምድር ላይ
እንግዲህ በወንጌላን አማኞች ውስጥ መሳሪያ የሚታጠቅ መሳሪያ ተጥቆ ሰው የሚያስፈራራ ሰው የሚያሳፍን ሰው ነብይ ተብሎ የሚጠራበት ምድር ላይ ነው ያለነው። አምልኮተ ሰብ ካልሆነ ያ ነገር አስቢው፣ ያንን ክፉ ባህሪ መቃወም ነው ሁሉም በአንድነት ያለበት በአንድ መንፈስ ማለት ነው። ሶ የትኛውን ቦታ ስተት ነው፣ የትኛውን ቦታ እውነት ደግሞ እውነት ነው። ስለዚህ አንድ ሰው ገድል ላይ የሚሰራ ከሆነ ኦኬ ገድል ላይ ነው የምትሰራው፣ እሱም በአግባቡ ትስራ አንተ። እዚህ ጋር ደግሞ ሐሰተኛ ነብይ የሚሰራለ፣ እዚህ ጋር ደግሞ ያስተምረዋል፣ እዚህ ጋር ደግሞ ወንጌል የሚሰብከዋል። የተለያየ ልዩ አሰራር አለ። ከዛ ይሄን ብንቀባበል ብዬ ብዙ ሞክሬያለሁ እኮ። እንደውም እኔ ቤት ከፍቼ በውስጥ በኩል ኑ ልሰብስባችሁ በውስጥ እናውራ እስኪ ብያለሁ ስል ምንድነው አጠገቤ አትድረሱ እንዳትመጡ ከንትና። እንደውም እኔ እንኳን ቻሌንጅ የምደረገው ከአቤል አቡና ጋር ስለሆን ካንተን አልሰማም ይላል አንዳንዱ። አቤል አቡና ምንድነው ነፍስ ገደለ? በአደባባይ ነፍስ የገደሉ ሰዎችን እያመለክ እየተከተልክ እላለሁ። ይሄ የኔም የምጋራው አገልግሎት ስለሆነ ነው፣ ሐሰተኞችን ማጋለጥ። እሺ አቤል አቡና ምኑ ነው ጥፋቱ? ምንድነው ከጀርባውስ ያለ? በደንብ አውቀዋለሁ። አብረን በልተን አብረን ጠጥተን አብረን ተኝተን አብረን በረሃ ላይ እንትን ብለን አገልግለናል ብዙ። ተለይ ከከሌ ተብሎ ራሱ ሰው መጥመድ ራሱ የወንጌላን አማኞች መንፈስ አይደለም፣ ይሄ ባድ ስፒሪት ነው። ገባሽ? ስለዚህ ተሰጠው እንዲያገለግል ሊተው ይገባል። ሊተው ብቻ ሳይሆን የእግዚአብሔር ቃል ብቻ መመዘኛችን ሆኖ የእግዚአብሔር ቃል ብቻ ብለን መጽሐፍ ቅዱስ ብቻ ብለን ከዛ ውጭ ያለውን ማንም ሲተች ለምን እናቴን አይተቻትም አቤል? ለምን እኔን አይተችኝም? ለምን አባቴን ትክክል አይደለም አይልም? ለምን አይገስጽም? ለምን አይዘልፍም? እንግዲህ ብቻ ነገሩ ጥላቻ አለ ወይ? የሚያስቀናስ ነገር አለ ወይ? አዜ ወንጌል የሚያስቀኝ ነገር ልንገርሽ። ሁሉን ትተን መተን ሁሉን ቤተሰብ ምን ጥለን መተን አሁን በማን ኑሮ ነው የምንቀናው? ወንጌል ውስጥ ከገባን በኋላ ወንጌል ስለ ምድራዊ ተስፋ አይደል? ስለዚህ ሰንበዲ አይነካብኝ በሚለው የዚህ ሁሉ ከት ነው ምለው። ይሄ ማየት ትችላላችሁ፣ ማስተዋል ትችላላችሁ። ረጋ ካላችሁ ፍቅር ከክርስቶስ አይበልጥም። ኢየሱስ ክርስቶስን በፍጹም ልብ ከወደድን እርስ በርሳችን እንደ ራሳችን ነው መዋደድ ያለብን። ከዛ አንጻር ከታየ እንግዲህ ነገሩን በደንብ መነጽሩን አስተካክላችሁ በእግዚአብሔር ቃል ማየት ትችላላችሁ ነው ምለው። አሁንም ቢሆን አልረፈደም። አሁንም ቢሆን ለወንጌል ፍቅር ያለው ሰው፣ ለእግዚአብሔር ቤተክርስቲያን ፍቅር ያለው ሰው በምንም መልኩ አቤል ይገደል ይሙት ማለት እኔ የማልስማማበት ነው። ከዚህ በፊት እንኳን ላሰማቸው የጸቡ ቀን የዛሬ 2 ዓመት ቪዲዮ ፈልጌ ቴንኪው በጣም ምን እያለ እንደሆነ ስሚው። ቃለም ወርቅን ወንድማችን ነው፣ ግን እሱ ነው እየረበሸን ያለው፣ እሱ ነው እየበጠበጠን ያለው፣ እሱ ነው ሊቅ ልጫወት ሁሉን ነገር እኔ አውቃለሁ ብሎ በሚል የማይነሳን ኢሹ እያደረገ ያመጣል። ባለፈው በጸጋ ስጦታ በልሳኖች ጉዳይ የወንጌላውያን አማኞችን የጸጋ ስጦታ ያለ በልሳን እንጸልያለን ብለን የምንለው ለህሊናችን እንኳን ሳይጠነቀቅ ከሰይጣን ነው ምናምን ነገር እያለ ሲረብሽ ሲበጠብጥ ነበር። ይሁን ብዬ በሚል ነገሮችን በይቅርታ እንዝጋው ብሎ በሚል ዘጋል። ከዛ በቲቪ ጃሸዋ በኩል ደግሞ አቧራ ማጨስ ቆለበ። ዚፕ ነው ያስገባውበት። በቃ ምንም የሚያመጡት ነገር የለም። አማን ሻሎምና አቤል አቡና እልም ያሉት ጸባጫሪ የሆኑ ወንድሞች ናቸው። ግን ጸባጫሪ ናቸው። ጸባጫሪ ናቸው ወንድሞች እናቶች። የሚነሳና የማይነሳን አርዕስት ለይተው ሳያውቁ አርዕስት ይከፍቱና ይመጣሉ። በተለይ አማን አርዕስት ይከፍታል። ከማይመለከተው ሰው ጋር ሄዶ ዲቤት ያደርጋል። አሁን ምን ቤት ነው አሸብር ሰሙ የሚባል ሰው ስለ ካልቪኒስት ትምህርት ከአንተ ጋር ዲቤት ለማድረግ ከስንት ወንድሞች ጋር ተመካክራል። አማን ሻሎ ይሄ ነገር ምን ያመጣል ብለህ በሚል ከስንት ወገኖች ጋር ተመካክራል። ሎክ በእኛ በወንጌላውያን አማኞች አይደለም በኦርቶዶክሳውያን በጣም ብዙ የማይግባቡበት ትምህርት አለ። በክርስቶስ ጉዳይ ተዋህዶ፣ ካራ፣ ቅባት፣ ጸጋ ብሎ በሚል ማለት ነው የተሸነሸኑ ናቸው። ጎጃም ላይ ያለውና ጎንደር ላይ ያለው በየደብሩ የተቀመጡት አለቆች
በዲማ ጊዮርጊስ በመርጦ ለማርያም ምናምን ነገር ያለው አንዱ ከአንዱ ጋር ለሞት የሚፈላለጉ ናቸው። ኦርቶዶክሳውያኑ ጭምር ሁሉ ሳይቀር ማለት ነው። በነገረ ክርስቶስ ጉዳይ በዚህ ጉዳይ እነሱ ሶሻል ሚዲያ ላይ ሲያወሩበት ሰምተህ አታውቅም። የካልቪኒስት ትምህርት ይሄ ነው፣ የአርሜኒስት ይሄ ነው፣ ሉተር እንደዚህ ያምናል፣ እንትና በዚህ ይላል። የራሳቸው ጉዳይ አልኩ። ሉተር የሚሆን ካልቪኒስት ማንም መጽሐፍ ቅዱስ የእግዚአብሔር ቃል በሚያስተምረው ወንድሞቻችን ናቸው፣ አባቶች ናቸው። በእድሜ ከመቅደማቸውና በዘመን ከነበሩበት ዘመን ርቀት የተነሳ ማለት ነው። እነሱ ያልተግባቡበትን ነገር ዛሬ በእንደነዚህ አይነት አስተማሪዎች ወይ ደግሞ በእንደነዚህ አይነት ተማሪዎች እኔ ይቅርታ አድርጉልኝ፣ ኦፌንድ ካደረጋችሁ ያድርጋችሁ ወንድሞች እናቶች። ምንድነው በኢትዮጵያ በገጠሩ አባባል ሴት ከበዛ ጎመን ጠነዛ ይባላል። ያው የሚቀነጥሰው ጠፍቶ ጎመኑ። ቴዎሎጂያን ሲበዙ እንደዚህ ነው ነገሩ የሚሆነው። ቴዎሎጂያን ሲበዙ ቴዎሎጂ በጣም ጠቃሚ ትምህርት እንደሆነ አውቃለሁ። በብዙ ነገር የሚጠቅም ነገር አለው። ግን ቴዎሎጂያን ሲበዙ ጭቅጭቅ ማለት ነው። በዚህ ብሏል፣ በዚህ ወጥቷል፣ በዚህ መጥቷል፣ በዚህ ወጥቷል። ኢየሱስ ለዓለም አልሞተም፣ ለበጎቹ ነው፣ ለፍየሎቹ አይደለም። ይሄንን ማውራት ካለበት በውስጥ ነበር ማውራት ያለበት። ብቻ ይኸውልሽ ይሄ ዛሬ 2 ዓመት በፊት ቲቪ ጆሹዋ እንትን ሐሰተኛ ነብይ ነው ከተባለ በኋላ ሰውየው ነርቨስ ሆኖ በቃ ከዚህ ሰዓት ጀምሮ ነው በቃ ነገሮች የተበላሹት አለሽ አይደል? እና አሁን አንቺ ስላወራሽ ነው እንጂ አይመለከተኝም። እኔ ህይወት ይቀጥላል እኮ ከማንም ጋር ልትለያይ ትችላለሽ። እኔ የሚያሳስበኝ ከባለቤቴ ጋር መኖርና አለመኖር ነው እንጂ ከወንጌላዊ ኤርሚያስ ጋር ወይም ከቀለም ወርቅ የተንፍሱ ጋር ኖርኩኝ አልኖርኩ ያን ያህል ማተር አያደርግም። አንቺ የጠየቅሽው ጥሩ ጥያቄ ነው፣ በቀናነት ነው። ግን ሁልጊዜ ከዚህ ወገን አማን ሻሎም ጋር ወይ አቤል አቡና ጋር ችግር እንዳለ በጥባጭነት እንዳለ አድርገው ነው የሰሩት ኢሜጁ። እንደዛ አይደለም። እኛ አክብረን ሀሳብ ላይ ነበር ሀሳብ የምንሰጠው። ለምሳሌ እኔ ቲቪ ጆሹዋ ሐሰተኛ ነው በዚህ የእግዚአብሔር ቃል ማስረጃ መሰረት አልኩኝ፣ በቃ ጨርሻለሁ። እሱ ወጥቶ በቃ ዱላው እንዳይመጡ ቤቴ እንዳያቸው አልፈልግም እዚህ ምናምን ክፍፍሉን የጀመረው ራሱ ነው። እርግጠኛ ነኝ ይሄን ሀሳብ አንቺ እሱ ቤት ገብተሽ ማንሳት አትችይም። ወዲያው ነው በብሎክ ወይም በጫማ ጥፊ የሚያስወጡሽ። ትችያለሽ እንዴ? እስቲ ተናገሪ። ትችያለሽ ማለት እውነት ለመናገር ሞክሬ አላውቅም። ሞክሪ እስቲ እና እንሽ እስቲ ሞክሪ እስቲ ግቢና እኔ ግን ተረሱ ሂጂ ምናምን አንቺ ምናምን ተወሪስ በጣም ቆንጆ ስም ይለጠፍብሻል፣ ትባረሪያለሽ። እና ቴንኪዩ ስለ ጥያቄሽ አመሰግናለሁ። በዚሁ እንለፉ ይሄንን ጉዳይ። እሺ አቤልዬ በጣም ነው የማመሰግነው። አንተንም ጆንንም እንግዲህ ቴንኪዩ እንወዳቸዋለን እና ሰላለሽ ያንን ጊዜ ጥሩን ጊዜ ናፍቀሽ ነው። ቴንኪዩ ስለ መልካም ሐሳብሽ። እውነት ለመናገር አቤልዬ እኛ ታች ያለን ሰዎች ስሜቱን እንደዚህ ብዬ ለመግለጽ ይከብደኛል፣ በዛ ጊዜ የነበረውን ስሜት ማለት ነው። እና እናንተ እንደዚህ ተራረቃችሁ አንተም ለብቻ እነሱም ምናምን ስናይ የሚሰማንን ስሜት በጣም ከባድ ነው፣ በጣም ያስጠላል፣ የእውነት በጣም ማለት ነው። እና ኮመንት ላይ ራሱ አቤል አቡናን ለምን ከአቤል አቡና ጋር ይቅርታ አትባባልም ብለሽ አንቺ ሁለተኛ ኮመንት ከደገምሽ እኔ አደንቅሻለሁ። ለማንኛውም ስለ ጥሩ ነገር አመሰግንሻለሁ። ማናችን እኛ ፈልገን አይደለም፣ ጸቡ ከኛ የመጣ አይደለም ለማለት ፈልጌ ነው። እኔ አቤል አቡና አይደለሁም፣ አማን ሻሎም አይደለም። አማን ሻሎም አክቹሊ በውስጥ በኩልም ባወራን ጊዜ የመታረቅ ልብ ያለው አማን ሻሎም ከነሱ በተሻለ እነሱ በጣም እንትናል። በዚህ መሀል ላይ ዳግማዊ ጥላውን የሚባል ወሬ ሰንጥቆ የሚያደር ሀሜተኛ ሰው ይመጣ፣ ነገሩ ተበጠበጠ፣ የግሩፕ ሆነ። እዛ ሁሉ ግሩፕተኛ ሆነ። አሁን በፌክ አካውንት የሚሰድቡን በጠቅላላ ቀድሞ ሱፐር ሂሮ ጀግኔ አንበሳ የሚሉን ሰዎች ናቸው አሁን በፌክ አካውንት የሚሰድቡ። እና እንደዛ ነው የተፈጠረው። ባይፈጠር ደስ ይለኝ ነበር። እንደዚህ አይነት ትርምስ ልዩነታችንን ሀሳብ ላይ ብቻ ተነጋግረን ብንፈታ ወይም ባይፈታ እንኳን የሀሳብ ልዩነትን ማክበር። ለምሳሌ ልሳንን በተመለከተ አሁን ግልጽ የማይቀበሉ ብዙ ሰዎች ወጥተዋል። አሁን እንደዚህ ሊጠራ ነገር አማን ሻሎም በዛ ደረጃ ልሳንን አልተቀበለም ተብሎ ቋንቋን አልተቀበለም ብሎ ኢየሱስ የሞተለትን ሰው ልሳን ቋንቋ ነው አክቹሊ አይደል? የመላእክ ቋንቋና በሰው ልሳን ብትናገሩ ይላል ባይብል ላይ።
በመላእክትም ቋንቋ ተናገርሽ፣ በሰው ልሳንም ተናገርሽ። አሁን ይሄ ልሳን የሚባለውን እንደ አሁን ብዙ ሰዎች የሚለማመዱት እሱን ጥያቄ ምልክት ያለበት ጉዳይ ቢሆንም እሱንም ራሱ ልሳን ብለሽ ተቀብለሽ እንደሆነ በሱ ከመናገር ወንድምን መቀበል ይበልጣል። ከልሳን ወንድም ይበልጣል። አይበልጥም እንዴ? ይበልጣል። ከልሳን ወንድም ይበልጣል። የፈልክ ተአምር ከማድረግ ወንድም ይበልጣል። እና ኤርሚያስ ከወንድሙ ልሳን በለጠበት ስጦታ ምናምን ብሎ ማለት ነው። ስጦታ አክቹዋሊ ለሰዎች የተሰጠ ነው፣ ሰው እንድናገለግል። ሐዋርያት የተሰጣቸው ልሳን መናገር በማይችሉበት አገር ላይ ሄደው በዛው ሀገር ቋንቋ እንዲናገሩ በዛው በልሳናቸው ወንጌልን እንዲያገለግሉ ነው። ገደብ እንዳይኖርባቸው ነው ጌታ ያንን ቋንቋ ስጦታ የሰጣቸው። ለዛም ነው የመጀመሪያው የልሳን የተቀበሉበት መጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 2 ላይ ልሳን ተሞሉ። ከ7 የሚበልጡ ሀገሮች የመጡ ሰዎች በእኛ ሀገር ቋንቋ የእግዚአብሔርን ታላላቅ ነገር ይናገራሉ አሉ። ስለዚህ በሐዋርያት ሄደው ባልተማሩት፣ ባላጠኑት፣ ባልኖሩበት ምድር ቋንቋ ይናገሩ ነበር። ይሄ የልሳን አንዱ የመጽሐፍ ቅዱስ ልሳን አገልግሎት ነው። ስለዚህ ልሳን የመጀመሪያ የስጦታው ሐሳብ ምንድነው? ሰዎችን በቋንቋ ገደብ የኢየሱስን ፍቅር እንዳንነግራቸው እንዳንገደብ ነው። ስለዚህ ለሰው ተብሎ የተሰጠ ስጦታ ነው። ሰው ለመድረስ፣ ሰው ለማዳን፣ ሰው የእግዚአብሔር መንግስት እንዲወርስ ለማድረግ፣ የምስራቸውን እንዲሰማ ለማድረግ የተሰጠ ቤዝድ ኦን ሂውማን። ይሄ ስጦታው ዓላማ ሰዎች ትኩረት ያደረገ ነው እና የሰዎችን ትኩረት ያደረገ ስጦታ ተቀበለሽ። ስጦታው ከሰዎቹ ከበለጠብሽ የሳትሽው አንቺ ነሽ። የቆሮንቶሱ ልሳንማ መበጣበጫ ስለሆነ ተርጓሚ ከሌለ ዝም በሉ ተባሉ እኮ። አትረብሹ። የማያምን ሰው ቢመጣ ይሰናከላል። ከዛ 2 የትንቢት ቃል ብትናገሩ እግዚአብሔር በመካከላቸው አለ ብሎ አዲሱ ሰው ይፈራል ወይም እግዚአብሔርን ያመሰግናል። የቆሮንቶሱም ልሳን አትናገሩት ተብሏል። ተርጓሚ ከሌለ አትንጫጩ ተብሏል። አሁን የሚንጫጫ ሾጎዶጎ ሮቦቦቦ ድዴ ጀቤሬሬ ምናምን እነ ጂፒኤስ የሚሉት ልሳን አንደኛ ልሳን ራሱ ቢሆን የተነገረው ልክ የእግዚአብሔርን ቃል መተላለፍ ልክ አይደለም። በቃ ጸጥ በል ተብላ፣ አትለፍልፍ ተብላ፣ አትረብሽ። ጳውሎስ አትረብሹ ብሏል። ምክንያቱም መንፈስ ቅዱስ የሥርዓት አምላክም ጭምር ስለሆነ ማለት ነው። የሰላም አምላክ እንጂ የሁከት አምላክ አይደለም ይላል መጽሐፍ ቅዱስ። መንፈስ ቅዱስ የሰላም አምላክ እንጂ የሁከት አምላክ። ይሄ ሁከት የሚፈጥር ዶጎዶጎዶ ጆዶዶዶዶ ዞጎጆ 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 የዮናል ልሳን ትዝ አለኝ። እሺ፣ እና ስለነገርሽኝ ደስ ብሎኛል። ቴንኪዩ። ለማንኛውም በአጠቃላይ ለማስታወስ ያክል ጠዋት ላይ ስነሳ ታወሪያለሽ። አልፎሚጋ ስምሽን ስለማላውቅ ነው ታወሪያለሽ። በአጠቃላይ ለማስታወስ ለመሞከር ያክል ዛሬ ጠዋት ላይ ከእንቅልፌ ስነሳ ፌስቡኩንም ቲክቶኩንም ሳይ አቡና የሄኖክን መታሰር ላይቭ ላይ ወጥቶ ሲያወራ እዛው ላይቭ ኮመንት ላይ ተፈታኮ የሚል ነገር ሲሰማ ቃስ ብሎ ሹልክ ብሎ ላይቭን አቋርጦ ወጣ የሚል የሐሰት መረጃ እየተላለፈ ነው የሚገኘው። እኔ በሄኖክ መታሰር ጉዳይ ላይቭ አልገባው። መፈታቱንም ብትነግሩኝ እኔ ስለታሰረ ደስ የሚለኝ እሱም ነብይ ነኝና ክንፌን ደመና ላይ አስቀምጬ እየተንሳፈፍኩ ነው ብሎ ራሱን ከሰው በላይ የሚያስበልጥበትን እኔ ካህን ነኝ እናንተ ስጦታ ታመጣላችሁ እኔ ባርካችኋለሁ እያለ ራሱን ያለመጠን ዓመታት እንዲታሰር አልፈልግም። ወንጀል ካልሰራ በስተቀር ዓመታት እንዲታሰር አልፈልግም። ስለዚህ ላይቭ ላይ ወጥቼ የሄኖክ የጄፒኤሱ ጌታ ታስሯል ብዬ ላይቭ አልገባውም እና አትዋሹ። ይህንን ፖስት የምትለጥፉ ውሸታሞች ተው። ሌላ አቡናም ትንቢት ሞካክሮ ጀምሮ ነበር ብለህ የለጠፍክ አንድ የእዩ ጩፋ ካዳሚ እንትን ቀሚስ ጎታች አለ እና አንተም ታቀብ። እሱ ቪዲዮ የዛሬ 6 ዓመት በፊት የዛሬ 6 ዓመት አካባቢ ላይ መልካም ወጣት 2011 ስልጠና እኔ ከተለወጥኩ ከ1 ዓመት በኋላ ለመጡት የ2011 ሰልጣኞች ከሱስ እንዴት መውጣት ይቻላል የሚል የዓመት ተሞክሮኝ ስናገር ለሱስ ያላችሁን ፍቅር ለአምላክ ፍቅር በመስጠት ወይም አምላክን በመውደድ ነው የምትቀይሩት። አልማዝን ወዳት ከሆነ ከአልማዝ ጋር ለመለያየት ጫልቱ የምትባል ምሳሌ ናት። ጫልቱ የምትባል ሌላ ሴት መውደድ ሊያስፈልግህ ይችላልና ይሄንን ሱስ እንድትተው ሱሱን መውደድህን ትተህ አምላክህን ውደድ
እግዚአብሔርን ውደድ ብዬ የተናገርኩት እንትን ነው ምሳሌ ነው። እና ስም ስለጠራው አቡናም ትንቢት ተናግሯል ብለው በጣም ብዙ ሰዎች ሜንሽን እያደረጋችሁ ነው እሱ ቪዲዮ ላይ። እሱ ውሸት ነው እና ያንን ለመናገር ቀጥይ መናገር ትችላለሽ። ይኸው ጨርሰናል። ታረቁ ምናምን የሚለውን ጉዳይ ሆልድ አድርጊው። በቃ እንደዛ ነው ያለው። እሺ እኔ እሱ ብቻ ነው የኔ ሐሳብ። አቤል ሌላ ነገር በቃ እሺ፣ አንድ አጠር ያለች መልእክት ልናገርና ማለት ነው። ኤርሚ እንደዚህ ያው ትንሽ ይናገራል እንጂ ልቡ የዋ ነው። ልቡን ታውቂዋለሽ? እሺ በቃ አቤል አሁን እኔ ጀመርሽ ነገርኝ። የኔስ ልብ እንዴት ነው ስታዩ? ባንቺ አንተም የዋ ነህ እንዴ? ወንጌል አማኝ አይደል? የዋ ሆነና እንደዚህ እንትን ምንድን ነው ፍልስጤምና እስራኤል ራሱ እንደዚህ እኮ አልተፋጁም። በዚህ በ2 ዓመት ያርፋሉ። የጦር ተኩስ ማቆም ስምምነት ምናምን ይስማማሉ። ልባችሁ የዋ ነው ምናምን የሚለው ለእግዚአብሔር እንተው። ይኸውልሽ ልባችሁ የዋ ነው ምናምን እንተው። እኔ አሁን ለምሳሌ ሻካራ ጠንካራ ቃላቶች ነው የምጠቀመው። ብዙም አፍቃሪ አልመስልም፣ ልመስላችሁም አልችልም። ብዙ ሰዎች ጠላቻ ምናምን ሰው ሞድም ምናምን አይመስላቸውም። አይምሰልክ መሰል አልመሰል። እሱ ደግሞ መሀል ላይ ይንዘፈዘፋል፣ ያለቅሳል። አሳዳጁ ግን ራሱ ነው። መንፈስ ቅዱስ ካንተ ጠፍተው ምናምን። ከዛ በሁለተኛው ቀን ይመጣና ጌታስ እንትን ሲልክ አየሁኝ፣ ሲነቅል አየሁኝ በህልሜ ደግሞ ይላል። ሰውን በህልሜ ያስፈራራል ምናምን እና ሙዱ ነው የዋ እንዲመስላችሁ አድርጎ ስሎባችኋል ራሱ። ይሄ ደግሞ ቆንጆ ነው። እንደ አንድ ፖለቲከኛ እንደ አንድ በሃይማኖት ስም እየሰበኩ መኖር ለሚፈልግ ሚዲያ ላይ ሰውን ለመቆጣጠር ለሚፈልግ ጥሩ ገጽታ ነው። እንደ አጋጣሚ ሆኖ እኔ የላይቭ ኤክስፒሪየንስ